ረከኝ እኔ አልሰማህ አስወጥቼ ነው የምሰድህ። ምንም እውቀት የለም። እኔ ልጠይቅህ፣ አንተ ምንም የማታውቅ ከሆነ አንተ እኮ ምንም እንደማያውቅ አይደለም እየጠየቅንልህ መሀል ላይ ትገባና እኔ አላምንበትም ትላለህ። መዝሙረ ያሬድ ሲመጣ እንደምትማረው አሳየኝ። እሺ ቤተክርስቲያን ላይ የቤተክርስቲያን አስተምሮ ይሄ ነው ብለህ ነገርከኝ። ይሄ ማለት መጽሐፍ ቅዱስ ነው አልከኝ፣ ወይም መጽሐፍ ቅዱስ ላይ ያለውን በዚህ መልኩ እያስረዳው ይሄን ምንድን ነው አልኩህ? አጽም የማን አጽም ነው ያልኩህ? እኔ ምን አውቃለሁ? አየህ አንተ ቤተክርስቲያኑን አኪዩዝ ማድረግ እንጂ ምን እያልኩ እንደሆነ እንኳን እየተረዳህ አይደለም። እና እሱ የአዳም አጽም ነው። ኧረ እባክህ ይሄ አጽመ መልከ ጼዴቅ ብዬ ነው እዚህ ጋር የነገርኩህ። ምን ማለት ነው? አጽመ ምን ያልከው? እንደው መድኃኒዓለም ዕብራውያንን አንብበህ ታውቃለህ? ዕብራውያን አነባለሁ። ልክ እንደ መልከ ጼዴቅ ክህነቱ ዘላለማዊ ሲባል ሰምተህ ታውቃለህ? አዎ አይቻለሁ። ሰምቼም አውቃለሁ፣ ተምሬውም አውቃለሁ። አብርሃም የኮሎዶ ጎመርን ነገስታት ድል አድርጎ ሲመጣ መስዋዕትን ያቀረበለት ስንዴና ወይንን መስዋዕት ያቀረበለትን መልከ ጼዴቅ ታውቀዋለህ? እሺ መልከ ጼዴቅ ነው ማለት ነው። ቅድም እኔ ያን ያህል ሰዓት ወስጄ እንትን ስልህ አንተ ሙሉ በሙሉ ትቃወም የነበረው እኔ አላምንም፣ እኔ እንዲህ አይደለም ጠይቀህ እንኳን እየሰማህን ስላልነበረ ነው። ጠይቀህ አሁን እኮ መጽሐፍ ላይ ተጽፏልኝ። ከዛ በኋላ መጽሐፍ ላይ የተጻፈውን ነገር ደግሞ በዚህ ጋር በስዕል አመጣ። ኦኬ አልኩ። እሺ አሁን አትጠይቁኝ ነው። እኔ በመድኃኒዓለም እንዳንተ አይነት አስተምሮ ነው ወዳጄ። ምንድን ነው ፖለቲካ የምትሰራው? ቆቆቆቆ ስታፒት ምንድን ነው አትጠይቁኝ ማለት? እየጠየቅኩ አይደለም ብለህ እኮ ስታወራ የነበረው አንተ የሆነ ቀለም አትስራ እዚህ ጋር ጠይቀሃል ልመልስ። እኔ እየጠየቅኩ አይደለም አልከኝ። ቆያ ስማኝ፣ አታውራ። አትጩ ይሰማኛል። ፕሊስ አንተ እራስን እንድጮህ አንተም እየጮክ ነው። በነገራችን ላይ በደንብ እየጮክ ነው። እየታወቀ ስላልሆነ ነው። አንተም እየጮክ ነው። በቃ አንተም እየጮክ ነው። አንተ ራስህን የምታስጮኝ እኔ ማስራት እየነገርኩህ ነበረ። ስነግርህ ይሄ ምንድን ነው እንኳ ብዬ ነግሬህ እየሰማህ አልነበረም። ምክንያቱም ይሄን ነው ቤተክርስቲያኗ ቅዱሳት ስዕል አድኖ ብላ የምትናገረው። ምክንያቱም ነገረ ድህነትን የሚያስተምር የሚናገር ቅዱስ ስዕል ስለሆነ እና ሐዋርያው ቅዱስ ሉቃስ የሳለውን ምስረ ፍቁር ወልዳን ነው ብዬ ስነግርህ ይሄን እንኳን አልሰማህም። ምንድን ነው ያልከው? ኢሚዲየትሊ ይሄን እየተናገርኩ ማለት ገብተህ የሚያድን ስዕል የለም፣ ስዕል አያድንም። ስዕል ያድናል ብላለች ቤተክርስቲያኗ። ለምን ቤተክርስቲያኗ ያላለችውን እንዲህ ነው እያልክ ታወራለህ? ኢቭን ይሄን እየነገርኩ እያለ ነው አሁን የጠየቅኩህ ምንም እንዳልሰማህ አይደለም እኮ የምትዋሸኝ እኮ። አሁን ስዕል አድኖ የሚለውን አስተምሮ ቤተክርስቲያን ስዕል አድኖ ብላ አታውቅም። በተለምዶ ነው የተባለ ወዳጄ። ስዕል አድኖ ማለት ነገረ ስዕል አድኖ ማለት ቅድም ተናግሬያለሁ። ማትሰማን ከሆነ እኔ መስማት አልችልም በል። ነገረ ድህነትን የምትሰብክባቸው አዲስ ትምህርት ለምን አትሰማንም? ለምንድን ነው አንተ እኮ ስዕል አድኖ ቤተክርስቲያን የምትለው ሁለቱን ስዕላት ነው። ኧረ በእናትህ ጆሮ ሰተህ ለክርክሩን ተውና ቤተክርስቲያኑን ከመዝለፍ ውጣና ከኔ ጋር አውራ። ስዕል አድኖ የምትለው ሁለቱን ቅዱሳት ስዕል ነው። በደንብ ስማ። ሁለቱ ቅዱሳት ስዕል አንደኛው ይሄ ነው። አንዴ አይ እኔ ሚዩት አደረግኩ፣ ጆሮዬን አመመኝ። ሰሙ ምክንያቱም እየሰሙ አይደለም። እኔ ጆሮዬን አመመኝ እውነት ለመናገር። አንደኛ ነገር እየሰራው ያለው ነገር በቃ ፖለቲክስ አትስራ። በቃ ይደብራል። የምሬን ነው። ደበረም አልደበረም እያደረክ ያለው ነገር እንደ ልክ እንደ ኤርሚያስ ሰዎቹ ጋር እያጋደር ከሰዎቹ ጋር ማጣላት ነው ያስከው። አንተ ተሰሚነት ለማግኘት ማጣላት አለብህ ማለት ነው። ወዳጄ እኔ ተሰሚነት አይደለም አትዋሽ ነው ማለት በቃ ተሰሚነት ለማግኘት ትላለች ኖ አይደለም ትላለች አትልም፣ አታዳምጥም፣ አቢዩስ ነው የምታረጋት ቤተክርስቲያን። አረ ፖለቲካ አትስራ። ሚውት አድርጎሽ ነው ሚውት አድርጎ አንዴ ሐሳብ ይደናል። ኖ አይደለም እኔ ላይ ፖለቲካ እንዳሰራ አንተ ራስህ ፖለቲካ እየሰራ ያለው አንተ ነው። በትክክለኛው መንገድ አንደኛ ነገር ፖለቲካ እየሰራ ያለ አንተ ነው። እኔ ያላልኩትን ነገር ነው እያልክ ያለው። እኔ በቤተ ክርስቲያን ዙሪያ ላይ ወይም ደግሞ ቅድም መጀመሪያ ቤቱን ከፍቼ ሳወራ ሲናገር ከሰማኝ በትክክለኛ መንገድ ካዳመጥከኝ ህዝቡ አሁን አንተ 7 አጽዋም እየጾምክም እንኳን ከጦርነት ከራብ ከቸነፈር አልዳንክም እኮ እንዴ። አንዳንድ ጊዜ እኮ መሬት ላይ ያለ ነገር በመመልከት የተሻለ ነገር ነው። ህዝቡ በትክክለኛ ነገር ማሰብ አለበት እያልክ ገብቷል እያልኩ ያለሁት አሜሪካ
አሜሪካ ኦልሞስት ኦል ጴንጤ ናት። እድሜ ልኳን ሰው ሲጨፈጨፍ ሰው ሲገል ትኖራለች። አውሮፓ ኦልሞስት ኦል ጴንጤ ናቸው። ነፍሰ በላ ነፍሰ ገዳዮች ናቸው። ጴንጤ ስለሆኑ ነው እንዴ ነፍሰ በላ ነፍሰ ገዳይ ሆኑት? ነው ኦርቶዶክስን አኪዩዝ ለማድረግ ነው። እኔ እኮ አንዳንዴ ህዝቡ ከጦርነት ከቸነፈር ማን ነው ከጦርነት ምድር ላይ ማን ነው ከጦርነትና ከቸነፈር ተላቆመ ያውቀው? ማን ነው? አሜሪካን ፖለቲካ እየሄደች ኢራንን የምትጨፈጭፈው ምን አግብቷት ነው? ልዕልናዋ እንዳይወሰድባት ከቻይና ጋር ህብረት የሚያደርገን የምትጨፈጭፈው አሜን። አሜሪካ ጴንጤ አይደል? ኢንጋር ዊትረስት ትለለ እንዴ? ጴንጤ እኮ ናት አሜሪካ። ምን ራሳ ኦፊሻል ሪሊጅናቸው እኮ ነው ጴንጤነት። እንደውም በጣም ሃምብል ትሁት የሆነችው ሀገር ኢትዮጵያ ናት። እንደውም ሪላቲቭሊ ዓለም ላይ ካሉ ራሻ ምን አድርጋቸው ነው አሜሪካ የአውሮፓ ህዝብ እንዳለ ጴንጤ ተደራጅቶ እንትኑ የሚያዘንብባት ኦርቶዶክስ ስለሆነች አይደል? ያ ሁሉ የአውሮፓ ህብረት አሜሪካ እሷ ራሻን እንደዚህ ተንበርኩሳቸውን አራቸውን ስታበላቸው የነበረው እኮ ጴንጤዎችን ነው። ራሻ ለምን? ኦርቶዶክስ ስለሆነች። አሜሪካ የትኛውን ጴንጤ ሀገር ስትወጋ አይተህ ታውቃለህ እንዴ? እንዲህ በጦርነት በጣም ጄኖሳይደር የሚባለው ምድራችን ላይ በጣም አረመኔ የሚባሉት የሰውን ዘር ለማጥፋት የሚሰሩት እንደውም ጴንጤ ሀገሮች ናቸው። ኒውክሌር እንትንን እኮ እነማን ናቸው? መጀመሪያ የታዘ አሜሪካን እኮ ናት። ሂሮሺማና ናጋሳኪ ላይ እኮ በቀኝ ልትገዛ ሲያቅታት ሄዳ ቦምብ ጥላ ስቲል እኮ አካለ ስንኩል የሚወለድበት የጴንጤ ሀገር ናት። ኢንጋር ዊትረስት ብላ ብሯ ላይ ሳይቀር ጽፋ እንደ ጴንጤ በጣም አደገኛ እንደ ምድር ላይ ተው እንጂ እንዲህ ብለህማ ኢትዮጵያ እኮ ወሯት ነው ዲፌንድ የምታደርገው። ወሯት ነገር ፈልጓት ነው። ነገር ፍላጋ ከአንድ ሰው እንኳን ተጣልታ አታውቅም። የዓለምን ፖለቲካ ይዞ ሃይማኖት ፖለቲካ እኮ መስማት ፈልገን አይደለም የመጣው ነው። ህይወት የሚገኝበት ነገር ፈልገን ነው የመጣው ነው። ሄዱ ባሪያው ለምን ቀለሜ ጋር ሄደ? ህይወት ይሰጣል። ያው ቁጭ ብሎ ይሳደም። ለምን ቀለሜ ጋር ሄደ? እንደዚህ አትነግረው። ሂድ ቀለሜ ጋር 365 ይሻላል ብለህ ነው። ቸርች ያልተማርከውን ቲክታክ ላይ መተህ እንዲህ አትበል። ሂድና መጀመሪያ ከቸርች ነው የሚጀምረው። ቤተክርስቲያን አይደለም የመጣው፣ ፍሪቶክ ያለበት ቦታ ነው። እሺ ሄደህ ፈጣሪ መቼ ረድቶ እንደማያቀዘቅዝ ነው ግራ የሚገባኝ። መቼ ነው ፈጣሪ ለአንተ ቅዝቅዝ ያለ መንፈስ የሚሰጥ? እውቀት በመጮ ብዛት አይደለም። ኤርሚያስ ኧረ እባክህ በሰላማዊ ወሬ እናውራ ብራዘር። ናና ተማሩ። እኔ የሚያስተምሩ ሲመጡ ጠራችኋለሁ አልክ። ምንድነው ስድብ እንማር? አባቱ ስራ በነገራችን ላይ ማለት በእውቀት አለ ነው። አሁን መዝሙርን በጋበዝክበት ይሄን ጋብዝ ፕሌስ ይሄን ብልግናን አዳራሽ ውስጥ እንትን አትናገር። ተው ልክ አይደለም እሱ አትናገረው። እኔ ነኝ የጋበዝኩትኝ፣ እኔ ነኝ ያስገባሁትኝ። እያስተማረ ነው። ጀስት ግን እኔ የተናገርኩ የነበርኩት ነገር ሌላ ነው። እሱም አጋጣሚ ነው ነገር አልግባባ ስላለ ነው እንጂ ሰሙ ምን አለ መሰለህ፣ ሁሉንም ነገር ሁሉም ሰው ተመሳሳይ አይደለም። አመለካከቱም ተመሳሳይ አይደለም። አስተሳሰቡ ተመሳሳይ አይደለም። የኔ አስተሳሰብ የኔ አመለካከት ፖለቲካ ወይም ሌላ አይነት ነገር አይደለም። እኔ የምናገረው ነገር ህዝቡ ጋር ያለው መሬት ላይ ወርዶ ያለው ቤተክርስቲያን የምታስተምረው ሌሎችም ደግሞ ከቤተክርስቲያን ወጥተው የሚሄዱበት ትልቁ ፖይንታቸው ምንድን ነው ተብሎ ከታሰበ ይኸውልህ አንዳንድ ጊዜ ቀላል ያልሆኑና ደንኛ ቀለል በቃ ከትምህርቱ በላይ ትምህርት ተጨምሮብን ከምትል በተረጋጋ መንገድ ትክክለኛ የሆነውን ነገር ተከትለው እንዲኖሩት ነው። ቅድም ያወራው ሌላ፣ አንተ የምታወራኝ ሌላ። እኔ ማወራው ነገር ይሄ ነገር ቢቀርስ ዋናው ፖይንቱ ስለ ክርስቶስ ቢነገርስ ብዬ ሳወራ አንተ ደግሞ ቅዱሳን በየወሩ የሚከበረው በዓል አስፈላጊ ነው ትላለህ እንዴ? ኦኬ እሺ ና ቀጥለው። ይሄ የቤተክርስቲያኗ ትምህርት ነው። የምንድን ነው አምደ ሃይማኖት እና የቤተክርስቲያኗ ትምህርት እያልከን አይደል? በሰንበት ትምህርት ቤት ደረጃ ይሄን የምታስተምረው ይሄ በሰንበት ትምህርት ቤት ለጀማሪ ክርስቲያኖች የሚሰጥ ትምህርት ነው። ቤተክርስቲያኗ ምን ይላል? አምደ ሃይማኖት፣ የሃይማኖት አምድ። አንድ ይቅርታ፣ አንድ ደቂቃ ይቅርታና ቅድም መልከ ጸዲቅ የሚለው ታች ላይ ያለውን እሱን እንትን ትላለህ። ኤርሚያስ ልክ አይደለህም እያለ ነው። ፕሊስ ቆይ እንመጣለን። አሁን ለምን መልከ ጸዲቅ ላይ ለምን ነገር ስላልጀመርከው ነው። ቆይ ልንገርህ ስላልጀመርከው መልከ ጸዲቅ
ማውራው በነገረ ድነት ነው። አሴምብል ኦፍ ጋድ ነው እሱ። እኔ ኦርቶዶክስ ነኝ። አሁን በነገረ ድነት ላይ ድነት ከእሱ ጋር ለምን አናወራው? ምክንያቱም ሰው ትምህርቱ ላይ ነው የሚመዘነው። ቤት ገብታ በእኛ ሜዳ እንዲጫወት አልፈቅድለትም። በነገረ ድነት ላይ ነው፣ ስላሴ ላይ ብቻ ነገረ ድነት ያው ከስላሴ ነው የሚጀምረው። አይ ምናልባት አንዴ ላሳይ ያለ ነው። እሱን አንዴ ያሳይና እሱ ኦርቶዶክስ እንትኖች አሉ፣ አባቶች አሉ ኦርቶዶክስ። እኔ ከአንተ ጋር ዲስከስ እያደረኩ ያለሁት አሁን ስላሴ ላይ ትምህርተ ስላሴ ላይ፣ ምክንያቱም በጣም ብዙ ጊዜ ዲስከስ እናደርግ ስለነበረ ትምህርተ ስላሴ ላይ እናውራ። ቀላል መልከ ጸዲቅን እንቶ እሱ ከሱ ጋር ማውራው ቶፒክ ስላልሆነ አሁን ነገር ትምህርተ ስላሴ ላይ ዲስከስ እናደርግ። እኔ ደግሞ ቆየኝሽ አንዴ ደግሞ እያልኩ ያለው ደግሞ ቅድም መልከ ጸዲቅ የሚለውን በቃ ኤርሜ እሱን ዘጋ ነው። እሱን ኦርቶዶክስ አባቶች መጣው ከነሱ ጋር ዲስከስ እናደርጋለን። አገባኝ። አንዴ ቃ ምሰጥ ነገር ነው በእንዲህ አይነት ቶፒክ ዙሪያ ከሱ ጋር እናውራም። ኤርሚ በቃ ትምህርተ ስላሴ ኤርሚ እንደዛ ነው ምንድነው? ኦኬ ቴንክ ዩ ደፈር ይበልና ትምህርተ ስላሴ ነው። እኔን ተከትለው ሰዎች እኔ ቤት ከፍታለሁ። አንተን በቃ ትምህርተ ስላሴ አንዴ ቀስተውና ይናገር በኋላ ችግር የለውም። ይቅርታ እሱ እንዲናገር ኦርቶዶክስ ላይ አስተያየት እንዲሰጥ አታስገባ። ኦርቶዶክስ ነኝ የምትል ከሆነ ኤርሚ አንተ በቃ ድፈርና ሰው እስኪመጣ ሰው ይምጣና አታሰምራ። ደቂቃ ያዝና አውራ። ዋሽቷችኋል። እንግዲህ ቆይ አሁን ትመጣና አረበና ወይ በቃ አንድ ባንድ አረበ ትምህርተ ስላሴ ላይ ከኔ ጋር ማለት ይችላል። ውጣ ትምህርተ ስላሴ ላይ አውራ። በመድኃኒተ ዓለም ኧረ ሰሙ በመድኃኒተ ዓለም አንዴ ቆዩ። አንዴ ቃል በቃ ትምህርተ ስላሴ ላይ ምን ችግር አለው? አሁን ትምህርተ ስላሴ ላይ እሺ ቆይ ቆይ ኤርሚያስ ፈቃደኛ ከሆነ ታወራለህ። ፈቃደኛ ካልሆነ ኦርቶዶክስ ላይ አስተያየት እንዲሰጥ ኦርቶዶክስ ከሆንክ እድል አንሰጠውም። ቤት ቀጥ ቁጭ ብሎ ይሳደብ። አንተ ራሱ ለሱ ሃይማኖት ቁጭ ብሎ መሳደብ ስለሆነ እየቀለበ እንደሆነ ላሳይ ነው። ግን ና አሁን እሱ አይመለከትም። አሁን ና ግጠመን አትፍራ። ዛሬ እንኳን ወንድ ይውጣ። ቤት ዘርተ ከምትሳደብ የተደገመበት እብድ ሰው በቃ ይሄ ነው። በቃ ትምህርተ ስላሴ ላይ እኔ ከነሱ ጋር የምናወራው ኤርሜ የሚወያዩ ከሆነ ትምህርተ ስላሴ ላይ ነው። ዶግማ ይኸው የቤተ ክርስቲያኗ ዶግማ የሚባለው ትምህርት ይኸው የመጀመሪያው ላሳየህ። ይኸው መግቢያ አንዲት ሃይማኖት ብላ ነው የሚጀምረው ቤተክርስቲያኗ። ይኸው መጽሐፍ ቅዱስ፣ ብሉይ ኪዳን፣ ሐዲስ ኪዳን፣ አራቱ ወንጌላውያን የወንጌላት ጸሐፍት አራት ብቻ የሆኑበት ምስጢር፣ ስለሌሎች የሐዲስ ኪዳን መጽሐፍት፣ ከዛ መጽሐፍ ቅዱስ ብዛት ትጀምራል። ይኸው ምስጢረ ስላሴ ትምህርቷ ነው። ይሄ አዲስ ክርስቲያን ለሚመጣ ይሄ ዶግማዋ ነው። ይሄ ቅድም ስታነሳቸው የነበረ ሁላ ዶግማ አይደለም። ቀኖና ውስጥ ቀኖናዊ አስተምህሮ ውስጥ ያሉ ነገር ናቸው። ስህተት እንኳ ቢገኝ እዛ ቦታ ላይ ቤተክርስቲያኗ የምታሻሻለው የምታስተካክለው ነገር ነው። ነገር ግን አንተ እያነሳቸው የነበረው ቤተክርስቲያኗ ስህተት ብላ የማታስባቸው ወይ አንተ ልክ በነገረ ልጨርስልና እንመጣለን። ይሄው ስላሴ አንድ፣ ሁለተኛው ይሄው ምስጢረ ጥምቀት፣ ይቅርታ ስጋዌ። ይሄው ስላሴ እዚህ ጋር ነው። ኤርሚያስ ማለት አንተ እሺ መብት ነው ሰብአዊ መብት ማጣት። እኛ ምን አጥፍተን ነው ሰብአዊ መብታችንን የምንነፈው? ኧረ በእናትህ ይሄ ድሩ የሚባለው እውነት ለመናገር እግዚአብሔር ምስክሬ ነው። በጣም እኔ ግራ እያጋባኝ ነው። ምንም ሰው ማያወራም ሀሳብም የለም። የራስን ሀሳብ ብቻ ተናግረ መሄድ ነው የምትፈልገው አይደለ? እኔ መሄድ አይደለም። አንተ ጠየቀኝ ትምህርቱ ይሄ ነው ብዬ ላሳይ መጣ። አሁን አዳምጠኝ። አሁን እኮ አንተ ኦርቶዶክስ ነህ፣ እኔ ኦርቶዶክስ ነኝ። ኦኬ እዚህ ጋርም ደግሞ ኦርቶዶክስ ይኖራል፣ ፕሮቴስታንትም ይኖራል። እዚህ ጋር የሆነ ዲስከስ የምናደርገው የኔ ብቻ ይሰማ በሚል ደረጃ እኮ አይደለም። ዶግማው ላይ ፕሊስ ኤርሚያስን ልጨርስና ታወራለህ። ለምን ነው አንድ ስቴትመንት ሳወራ የምታስቆመኝ? ጥላቻ ካለ ወዳጄ ትምህርት ላይ እንወያየ ማለት ይሄ እስናት ጥላቻ እንዴ? ትምህርት ላይ እንወያየ በስላሴ አዳምጠኛው። በስላሴ አያምንም ስትል ጆሮ የሰማው ነገር አንድ ነገር አያምንም። ለዛ ነው ስላሴ ላይ እናወራ እያልኩ ያለሁት። አዳምጠኝ እስኪ መጀመሪያ አዳምጠኝ። ጥላቻ ትላለህ። ስለማያምን እኮ አያምንም እልህ። አሁን እኮ ችግር የለውም። አመነ ማላመን የሰው ጥላቻ አይጠቅምም። ሲጀመር አንድ ነገር ላውራለህ። ይኸውልህ
ከዚህ ስላሴ አሁን ምን ትምህርት ነው? እኔ ሰውን እየታቀለው ነው የምጠላው። የሰው ጥላቻ አትበለን። እስኪ አንድ አዳምጥ፣ አንድ ጊዜ አዳምጥ። ፖለቲካ አስቀምጠኝ። እኔ አልጠላውም፣ ትምህርቱ ስህተት ነው እያልኩ ስላሴ ላይ አያምንም ስል ትምህርት ነው እየተናገርኩ ያለሁት። የሰው ጥላቻ አትበለኝ። እሺ አዳምጠኝ፣ ይኸውልህ ስማ። አሁን እኔ ጆሮዬ የሰማውን አንድ ነገር ልንገርህ። ኤርሚያስ በቤተ ክርስቲያን ውስጥ ላይ አድጎበታል፣ ኖሮበታል። የሆነ ጥላቻ ምናምን ነገር የሆነ ሰዎች ጋር የሚነጋገረው ነገር ሰው ጋር ምናምን ያደርገው ነገር ራሱ ይወጣል። እኔን አይመለከተኝም። ነገር ግን ጆሮዬ የሰማውና አይኔ ያየውን ነገር አንድ ነገር ልንገርህ። እስልምናና እፎይ የሆነ ጊዜ ላይ ውይይት ሲያደርጉ ቤቱን ከፍቶ ብዙ ሰው ነበረ ከሱ ቤት ውጡ ብሎ ሂዱና ከእፎይ ጋር ፎሎ አድርጉ፣ ታብታብ አድርጉ፣ ጊፍት ስጡ ብሎ እሱ ራሱ መጥቶ ሲት ባይኔ አይቼዋለሁ። እሱ አይደለም በስላሴ ያምናል። ኦርቶዶክስ ጋር በስላሴ ያምናል። አንተ ማያምነውን ነገር አንተ ማያምነው ለምን ካመነ ለምን ገብቶ አይወያይም? ቤቱን ከፍቶ አንተ አትከራከር። ለምንድን ነው ቁጭ ብለህ ለኦርቶዶክስ በዚህ ልክ ለኦርቶዶክስ ሽንጥን ገትረህ በዚህ ልክ ለምንድን ነው የማታወራው? አንተ አሁን ኤርሚያስ ሽንጥን ገትረህ እያወራ ነው አይደል? ኤርሚያስ ቤት ሄደህ እንዲያወርተህ ታውቃለህ? አታውቅም? እዚህ መጥቶ እንኳን እስኪ አንዴ ሐሳቤ ልጨርስ። አንድ አጽመ አዳም የለ አሁን የቀድሙን ፓርት ምን ሊል ነው? አጽመ አዳም አጽመ መልከ ጼዴቅ ተቀበሩ ጎልጎታ ነው። አሁን እሱ አጽመ አዳም የምትለው ሊያሳየን ይሄው እንዲህ አይደለም፣ ይሄን አጽመ አዳም ነው ሊል ነው የመጣው። እኔ ልንገርህ አጽመ አዳም ነው አጽመ መልከ ጼዴቅ አይደለም። ኖርማሊ እኔ ኤርሚያስ እንትን የሚለኝ አይነት ሰው አይደለም። በነገራችን ላይ አጽመ አዳም አጽመ መልከ ጼዴቅ ተቀበሩ የሚባለው ጎልጎታ ወዳጄ የለ ኤርሚያስ እየሰማህን ነው? በሰዓቱ ላሳየ ሲል እሱ አሳይቶኛል። እኔ እየነገርኩ ነው። አጽመ አዳም እና አጽመ መልከ ጼዴቅ ቤተክርስቲያን አጽመ መልከ ጼዴቅ ስትለው አንድም ስለቀደመው ታሪክ ትነገራለች። አጽመ አዳም ስትል የአዳም መቃብር እያለች ጎልጎታን ስትናገር አንድም በዚህ አሁን እቺን በቃ አሁን ትልቅ ነገር በቃ ለሱ ድል መስሎት ነው የገባው። ወዳጄ እዚህ ጋር ቤተክርስቲያን ነው ስትጽፍ አጽመ መልከ ጼዴቅን ነው አንተ የምትለው አጽመ አዳም ነው። እዚህ ጋር ላይ ሰው ከሱ ጋር ግን ምን ወይ አሁን እዚህ ጋር ልንገርህ አሁን ይሄው ቤቱን ከፍቶ የሚጮኸው ለዛ ነው። ይሄው እንዲህ ያለ አጽመ አዳም ብለህ ሰው በሌለበት ለምን ታወራለህ? በእናትህ ይሄን ሰው አስወርደው በእግዚአብሔር ይሄን አስወርደው። በቃ የኤርሚያስን ጉዳይ ዝጉ። የራሳችሁ ወሬ ካላችሁ በቃ ኤርሚያስ ድሉን አስወጣውልሽ። ቀጥል። ዛሬ ሊያየስ የገባ ቆይ ስማ፣ ከምን ያልሆነ ነው? ከሰው ያልሆነ በሰው ጄኒዮሎጂ ውስጥ ያላለፈ። አይ በነገራችን ላይ እየሰማ መሄድ ከሆነ አሁን ቤቱን ከፍቶም ስለሚጮህ ነው እዚሁ ቁጭ ብሎ ይማር። አንዴ ወይ ሚውት አድርግና አንተም በል ኤርሚ አንዴ ሚውት አድርግና እኛን ጨርስልን። ቆይ ሚውት አድርግና ሐሳቤን ልጨርስ። እዚህ ጋር እያወራን ያለ ነው አንድ እሱ እኔ ኤርሚያስ እኔ የሚያርመኝ ሰው አይደለም። ቤተክርስቲያን ሲጀመር ቤተክርስቲያን አላደገም። የትኛው ቤተክርስቲያን ያደገው? እዚህም ኮንፈርሜሽን አትስጥ። መታወቂያ ካለው መታወቂያ ያሳየን። ብዙ ጊዜ የጠየቅነው ጥያቄ ስለሆነ ቤተክርስቲያን አንድን ዲያቆን ስትቀጥር አንድን አገልጋይ ስትቀጥር አይደለም እሱ ለእኔ እንኳን መታወቂያ አሁን አዳምጠኝ። እኔ አሁን ቤትህን ከፍተህ ጀስት ሙሉ አስተምሮቱን አስተምራቸው። እኔ አሁን ኤርሚያስን ያስገባውልህ ትልቁ ፖይንት ምንድን ነው? የተናገርከው ያስተማርከው ትምህርት ቅድም መልከ ጸዲቅ ነው ያልከውን ላስረዳ። እሱ ሌላ ነው አለ። አንተ ገና ይላል የሚለውን ነገር ተናገርክ። እኔ አይመለከተኝም። እናንተ ነው የምታወቁት። እኔ በራሴ በኩል አሁን ነገራችን ላይ እኔ የሚያስረዳኝ ሰው አይደለም። አሁንም እዚህ ጋር ኤርሚያስ የኔ ተማሪ አይደለም። የኔን ተማሪዎች እንኳን የሚያህል እውቀት ያለው ሰው አይደለም። እዚህ ጋር ፍራንክሊ ላውራክ። ምክንያቱም ስንት 6 ዓመት ምናምን 5 ዓመት ራስን ጀጅመንት ውስጥ የምትከተው ለምንድን ነው? ሳሙ ስለማውቀው ስለምንተዋወቅ በደንብ ስለማውቅበት ቦታ ተዋውቅ። እኔ ቤት ስትመጣ ግን ሌላ ነህ። በቃ ሌላ እንዳልክ። ስለዚህ እኔን ኤርሚያስ የሚያርመኝ አይነት ሰው አይደለም። ነገርኩ ምን ይናገር እንደገባ ሳይሆን አንተ ያወራው ስህተት ነው። መጽሐፍ ቅዱሱ እንደዛ ብሎ አይናገርም። ስለዚህ እኔ ደግሞ በዚህ በኩል ላስረዳ። እዛ በኋላ ያንን ካስረዳ በኋላ ዲቤት ማድረግ ትችላለህ ከፈለክ ከሱ ጋር። አይ ኖርማሊ እኔ ከሱ ጋር ዲቤት ምን ማድረገው አይልም አትልም ሳይሆን እኛ ቤተክርስቲያናው የምትለው ነው የምንናገረው። የቤተክርስቲያናውን ትምህርት ነው ኤርሚያስ ሳይሆን እኔ የቤተክርስቲያናውን ትምህርት የተማርኩት ገባ። የቤተክርስቲያኗ እሱ አልተማረም ነው የምትለው? እኔ አልተማረም እና ይዋና ታዲያ ለምን አታወራውም ታዲያ? ቅድም አሁን ገብቶ ነበር አስገባው። አሁንማ ሂዷል። ምን ብዬ ነው ማስገባው? የት አምጥቼ ነው ማስገባው? ቅድም ግን ነው ያያለ ነበር። ኖ ለምን እንደገባ ስለማት ይሄው ቤተክርስቲያኗ ይሄ ያዳማት ነው ብሎ ሊጮህ ነው የገባው። ይሄን ስዕል አደረው አንተ መልከ ጸዲቅ ብለህ አይደል ቅድም የነገርከን? ወዳጄ ነገርኩህ እኮ ከምን አንፃር
ተባለ። ያ አጽመ አዳም ስትል ጎልጎታን አትሊስት ጎልጎታን አንድ የአዳም አጽመ ያረፈበት ነው ብላ አንድም ቤተክርስቲያን ተማ አንድም ይሄንን ቅዱስ ስል ስጻ አጽመ መልከጼዴቅ ይባላል። ምክንያቱም ከነገረ ድህነታችን ጋር ዳይሬክትሊ አሶሲዬሽን ስላለው ከክርስቶስ ሊቀ ክህነት ጋር እያልን ያለው ይሄን እያልኩ የነበረው ይሄንን ነው። ቀለሜ አሁን እቺን ትምህርት ይዞ አሁን የአዳም አጽመ ነው። ያው ለምን ቤቱ መሄድ ትችላለህ እኮ ትንሽ ቆይቶ ይከፍታል። ይሄን ርዕስ ይዞ ምን አዲስ ነገር እኮ አይደለም። ይሄ ስንት ዓመት ሙሉ ሲጮህበት የነበረ እኮ ነው፣ ሲሳደብበት የነበረው እኮ ነው። ይሄን ትልቅ ግኝት አንተም እንዲህ እንትን ብለህ እንትን አትበል። እኔ ሲጀመር ሂዝናት መምህር የትኛውም ቤተ እምነት መምህር አይደለም እሱ። የትኛውም ቤተ እምነት አይደለም የኦርቶዶክስ የጴንጤ አጠቃላይ የጴንጤ የፕሮቴስታንትም የጴንጤ መምህር አይደለም። ከሆነ ሰርቲፋይድ የሆነበትን ዶክመንት ያሳየን። መጣንተ መምህር ነው እንዲህ ነው ብለህ እንትን አትበል። አንድ ነገር አዳምጠኝ። አንዳንድ ነገሮችን አንተ ዋናው ከዚህ ጋር መጽሐፍ ቅዱስን ከፍተህ የምታስተምርበት ትልቁ መንገድ ሰዎቹ እንዲማሩ ነው። ሰዎቹ እንዲያውቁ እውነት እንዲረዱ ነው። ግን በይሄን መንገድ ግን ስታስረዳቸው በምን አይነት መንገድ ነው የምታስረዳቸው? አንደኛ ራስ ከፍተህ በራስ ቁጭ ብለህ አዳምጠህ ታናግራቸዋለህ። እኔ ቤትም ስትመጣ ቤት ነው በተቻለ መንገድ የእግዚአብሔርን ቃል ታስተምራለህ። አይ ኤርሚያስ ደግሞ ይሄ ልክ አይደለም ወይም ደግሞ ሌላ ሰው መጥቶ ግን ይሄ እኮ ልክ አይደለም መጠየቅ እችላለሁ ወይ ብሎ ሲጠይቅህ በጥያቄና በመልስ በመነጋገር መፍትሄ ማምጣት ነው የሚቻለው እንጂ አሁን እኔ ብቻ ተቀበሉኝ ከሆነ ግን እኔ ሮንግ እኔ በጣም ስለምስለምቻለሁ በጣም ነው የምጮህብኝ እየፈራሁላ ነው አንዳንድ ጊዜ። አረ ፖለቲክስ አትስራ ፕሊስ ፕሊስ። ይሄ እንዲያርገ ቁጭ አርገን እንዴ በዚህ ልክ ሰው ላይ ፖለቲካ አትስራ። እኔ ፖለቲካ የሚባል ነገር ባለው እኔ ስደትም አልወጣም። ልጠይቅ ነው ብሎ አይደለም የገባው ተሳስቷል። አሳየ ብሎ ያስተማርከው በማስረጃ ላውራ ነው ያለ። በምንም በማስረጃ እኔ ሲጀመር ይሄን ስዕል እኔ ሳወጣ ይሄን ቤተክርስቲያኗ የምታስተምረው በዚህ ልክ ነው ብዬ ነው እንትን ያልኩት። ልክ አይደለህም ሊል እሱ እኔና እሱ አንድ የነገር ምንም እውቀት የሌለው ሰው ነው። በኦርቶዶክስ ዙሪያ ምንም ዜሮ እውቀት አይደለም ሊያሳየን ይቅርና እየነገርኩ ነው። ትስህተት መስሎ የታየው እሱ ይሄ አጽማደ በእናትህ ቆይ አንድ ጊዜ ካወራህ በኋላ ሳወራ አንተ እያልክ አትግባ። ይሄንን ይዞ የመጣው ይኸው ቤተክርስቲያኗ አጽመ አዳም ነው የምትለው እንዲህ። ወዳጄ መጀመሪያ ምን እያሳየው እንደሆነ ከታች ቁጭ ብሎ በሌላ አካውንት እየሰማክ ስለሆነ እኛ ካንተ ጋር የምናወራው ከኤርሚያስ አበበ ጋር የምናወራው በነገረ ድህነት ዙሪያ በራሱም በእኛም አጋንንት የሚቀናበት ትምህርት አለው። አጽመ አዳም አጽመ መልከጼዴቅ ቤተክርስቲያኗ እንትን ትላለች። ይሄን ግን ሪፕሬዘንት ያደረገው ከክርስቶስ ጋር ዳይሬክትሊ አሶሲዬት የምታደርገው ማንን ነው? አጽመ መልከጼዴቅን ነው። ምክንያቱም ከክርስቶስ ኢየሱስ ሊቀ ክህነት ጋር አያይዛው የምትጠቀመው ስዕል ነው። ይሄ አስተምሮ ነው። እዚህ ጋር ዲፊኒሽን የሚፈልግ ስዕል አይደለም። ይሄ ስዕል ነው፣ ቅዱስ ስዕል ነው። በዚህ ሰተን እናብራራዋለን ነው። አንድም አጽመ አዳም ሲባል አጽመ አዳም ቤተክርስቲያኗ ከምን አንጻር ትስለዋለች? ይሄንን ላብራራለት እችላለሁ። ይሄ አይደለም የኔና እሱ ይሄ ምንም ይሄ በጣም ተራ ነገር ስለሆነ ነው። ከሱ ጋር የነገረ ድህነት አስተምሮ ላይ ነው። በነገራችን ላይ እኔ በህይወቴ አይደለም ጠንቋይ ባይና አይቼ ማላቅ ሰው ነኝ። እኔ ጠንቋይ ሴጣን ምናምን ሲባል የምሰማው ጴንጤ ቤት ነው። እኔ አንዳንድ ጊዜ ጸበል ቦታ አጋንንት ሲጮህ ነው የምሰማው እንጂ ከእናንተ ቤት ፓስተሮች 24/7 እኔ ከታችም ለምትጽፉ ጴንጤዎች እኔ አይቼም አላቅም። ራሱ ነው ይሄው ኤርሚያስ ነው። እኔ ጠንቋይ ነኝ ሴጣን ነኝ እንዲህ ትመታለህ እንደው ሲል የነበረው ይቅርታ ከኔ ጋር ታያይዙት ከታች አላችሁ። እሺ እኔ በአይኔ እንኳን አይቼ አላቅም እንዲህ በአይኔ። ምክንያቱም እኔ ያለሁት ሐዋሳ ከተማ ነው። አንድ ጠንቋይ ምን የሌለበት ከተማ ማለት ጠንቋይ ራሱ ሰው አያውቅም ሲባል ይሰማል። እንደውም ቸርች እየሄደ ነው ብዙ ሰው የሚሰማው ጴንጤ ቸርች እንጂ እኔ በአይኔ ይሄን እሱ የሚያደርገው ሰው ያውቀዋል። እኔ አሁን ጥቁር ድመት አረክ ነጭ ድመት አረክ እንዲያርገ እንዲገደል ይሄ የኔ እንትን አይደለም። እና ድመት የእግዚአብሔር እኔ ጋር እየመሸ ስለሆነ ለሌሎች ልስጣቸው። ቆይ ሃኑን ይቀድማል። ቆይ እንጂ እኔ አልቀድመም። ቆይ አባረኝም ተመልሼ መጥቼ ኤርሚዬ እኔ ራሴን እያመመኝ ነው። ቆይ አንዴ ቆይ። እሺ ይቀጥል ኤርሚ ይቀጥል፣ ችግር የለም ቀጥል። ድሉ ቀጥል። እንግዲህ ፈቀደልህ ሂድ። ጎንደር ዝም ካለ አንተ አውራ። እግዚአብሔር ይስጥልን፣ እናመሰግናለን። እኔ አላንዛዛውም። ሲጀመር ክፍተት አለመስጠት ነው። ሰሙ ሲያስተምር ያወራውን ወሬ መጀመሪያውንም የአዳም አጽም ነው ብሎ ቢያወራ ኖሮ ኤርሚያስ የመግባት እድል አያገኝም። አባቱ ሰምቶና ቤተ እምነት ላይ ያወራ ኖ ድሉ በጣም አዝናለሁ። ሁለተኛ እኔ በቃ ዝም በል እስቲ የኔ ተራ አይደል እንዴ? እኔ እሱ ዝም በል እንዴ? ሰሙ እኔ ለበቃለሁ። ሰሙ ጸጥ በል በቃ
ቁጭ ይላል። አይ ልክ እንደ ሰሙን ያለው ዝም በል በቃ። ስለ ኦርቶዶክስ ትምህርት ሰሙ ቆይ አንዴ አዳምጥ። ቆይ አንዴ አይ ነገራችን ላይ አይ ኖርማሊ ጴንጤ ይራገጣል ስንል ይሸናል ይጸዳዳል። እሺ እኔ ሰሙ አሁን እኔ በየተራ ነው እየሰጠኋቸው ያሉት ሰው ቆይ ሳሚ አንድ ጊዜ ማለት ነው አንድ ሰው ሲናገር አሁን አንተ ስትናገር እሱ ደስተኛ ሆኖ እኮ እየሰማ እኮ አይደለም ገብቶሃል አንተ ባታወራ ደስተው ነው ግን አንተ ስታወራ ጸጥ ብሎ የሚውት አድርጎ እያዳመጠ ነው እሱ ሲያወራ ደግሞ እኔ ድሉ ብዬ አይደለም ያወራሁት ይቅርታ እዚህ ጋር ሰው ቡሊ አታስደርግ አሁን እኮ አዳምጠኝ ድሉ ብሎ ሲጀመር ይሄ በየቤቱ እየገባ በእናትህ አክታታ እንትን አትበል ድሉ ብዬ አላወራሁም እንዴ እኔ ያወራሁ እኮ ነው ስሜን ጠርቶ አያውራ ነው ያልኩህ ለምንድን ነው ፖለቲካ የምሰራብኝ እንዴ በጣም ነው የሚደብረው ህፃናት እኮ አይደለም ስሙን የራሱ ስሙን ጠርቶ አላወራሁም የራሱ ወሬ ያወራ ትልልቅ ሰው የራሱ ወሬ ያወራ ዳሲት አረ መድኃኒት አለ ቀጥል ስም ሳጠራውራ ድሉ እሺ አይ ምንጊዜም ስናስተምር ትምህርቶቻችን ላይ ክፍተት ካልፈጠርን ሌላ ሰው ሊገባብን አይችልም አንደኛው ያ ነው ሁለተኛ ስለ አድኖ በሚል ሐሳብ ተነስታችሁ እያወራችሁ ስለሆነ ለመማር ነበር የገባሁት ያንን ለመስማት ነው እንጂ የሆነ ስድብ ጭቅጭቅ ምናምን አስቤውም አላውቅም ሁለተኛ ሰው እዚህ ገብቶ ቁጭ ያለው ወይ ለመማር ነው ወይ ለማስተማር ስለዚህ የመስማትና የመናገር መብት የሰዎች መከበር መቻል አለበት እኔ ምንም ማውራት አልፈልግም መጀመሪያ ክፍተት ባትፈጠር ሰው ባልገባብህ ነው ያልኩት ይሄ ደግሞ እውነታው አንተም ያልገባህን እውነት ሰምተህ ጥያቄ ስትጠይቅ መልስ የማይሰጥ ከሆነ ባይዘው በጣም ይከብዳል እኛም አሁን ምን እንደተማርን አላውቀውም እኔ ምንም እንደገባኝም አላውቀውም አዎ አይ እኔም ራሱ አሁን ዛሬ ተማርኩ ነገር ግራ ግብት ብሎኛል ቴንኪው ድሉ ጎንደሬው ቀጥል ድሉ ሁሉንም ነገር ስለተናገረው ብዙ ነገር መናገር አልፈልግም ነገር ግን መጀመሪያ የመጣው ስለ አድኖ በተነሳ ነው በዛች የተነሳ ጥያቄ ተነስቶ ነው ኤርሚ የገባውና ኤርሚ የገባበት ትልቁ ምክንያት ምንድነው በአጽሞ የተነሳ ነው ስለዚህ እዛች ጋር ትንሽ ውይይት ቢያደርጉ ኑሮ ይሄ ሁሉ ጭቅጭቅ አይመጣም ነበር ኤርሚን ፈርቶ አይደለም የወረደው ግን ለዛች ጥያቄ ስህተት ስለነበረ ስህተት ነው ስለዚህ ስህተቱን ላሳይ ብሎ ነበር የገባው ስህተቱን ካሳየ በኋላ ሰሙም ስህተት አይደለም ብሎ ደግሞ ማስረጃዎችን ማምጣት ይችል ነበር ነገር ግን ያን ሳያረግ ስለቀረ ኤርሚ ወረደ ከዛ በኋላ ግን ኤርሚ እንደዚህ ፖለቲካ ለመስራት ነው ምናምን የተባለው ነገር ውሸት ነው ኤርሚ ፖለቲካ ለመስራት አልገባም ትክክለኛውን ትምህርት ለማስተማር ነበር የገባው ሁላችንም ለመማር ነው የገባነው ከሰሙ ከኤርሚ እንማራለን ስለዚህ በዛ መንገድ ቢሄድና ኤርሚ በሌለበት ስሙን ባታጠፉት ጥሩ ነው ይሄን ለማለት መልካም ጎንደሬው ይቅርታ ሐሳብ ላይ ገባው አልተሳደበም ስትል ነበር አልተሳደበም አልሰማውም ጭራሽ ተናገር ለምን ኤርሚን ወግነህ ታወራለህ ተናገር ሰሙን አልተሳደበም ወይ እኔ ነው ጥያቄው ኖ ኤርሚ አይደለም አባቴ ጎንደሬው ነኝ ጌታ አልተሳደበም ወይ የሰማው ስድብ የለም ቆይ እግዚአብሔርን በል እስኪ ጎንደሬው እግዚአብሔርን በል እግዚአብሔርን እያልኩ ነው በጣም የምትገርም ሰው ነህ ካልሰማህ አልሰማው ነው በእግዚአብሔር እነዚህ የሰው ጭንቅላት የላቸው ስላስወጣው ነው እንጂ መተታም እያለ ሲሳደብ አልሰማው እዝነን ያለ ነው እኮ እንዴ ለምን ተዋሻላችሁ ክርስቲያን ሆነ እንዴት ተዋሻለህ ከቀለማ የተንፈሱት ጥሩ ነገር አይወጣም ይቅርታ ኤርሚ ደሱ ሚዩት አድርገውና ሳሚ እያወራ አይደለ በየተራብ ነው ይሻላል አልተሳደበም ሲሉ እኮ ነው እኛ እዚህ ያለ ለምን ትዋሻለህ አሁን እኔ ያልኩትኛውን አልተሳደበም ተሳድቧል አይደለም አልሰማውም ነው ጎንደሬውም ያለው እንደዛ አይደለም ኤርሚ አልተሳደበም ያለው በኮሜንት እየጻፈ ነበር ኤርሚ እኔ አቁም ካልከኝ ራሱ ፖዝ አደረጋለሁ አልተሳደበም ነው ጎንደሬው ነው አልሰማውም ነው ሳሚ ሚውት አድርግ ካልከኝ አደርጋለሁ ኤርሚ ሲሳደብ አልሰማውም በቃ አሁን እኛ አይመለከተንም በቃ ተሳደበም አልተሳደበም ኦልሬዲ አልፏል ገብቶኛል ግን ወግነህ አታውራ አሁን እኔ ሰሙን ተቆጣኋል ሐሳብ እንዲሰጡ ፈቅደ ምን ተሳደበም አልተሳደበም አትበል ሁሉም ድሉ ባሪያም ምንም የማያውቀውን ነገር ሐሳብ ሲሰጥ ሰሙ ተው ሳትለው ልክ ሳሚ ማውራት ሲጀምር አልፏል ምናምን ለምን ትላለህ አልፏል ሐሳብስ በነሳ ሳሚ መጀመሪያ አውርቶ እኮ ጨርሶ ሁለተኛ ዙር እኮ ጭራሽ ያልደረሳቸው ሰዎች አሉና እነሱ መጨረሻ ነው አላወራም እና ያውራና ይጨርስ ኤርሚ ካሁን በኋላ አላወራም እኔ ይቅርታ አድርግልኝ ኤርሚ አቁም ካልከኝም አቆማለሁ እኔ ችግር የለብኝም ግን አንድ ነገር ልንገርህ አሁን ሰሙን እኔ ተቆጣሁት አይደል ተቆጣሁ ለምን ተቆጣሁኝ እንዴት ነው ሰው የሚችለው ነው የሚባል ነገር አባባል አለ ዝም በልና አላልኩም ኤርሚ ቅድም እያደመጥከኝ ከሆነ
አንድ ስለሌላ ሰው አላወራሁም። ስለወጣው ልጅ እንኳን አላወራሁም። ምንድን ነው ያልኩት? ለኤርሚያስ እንኳን ምንድን ነው ያልኩት? እኔ ኤርሚ ሰሙን ተረጋግተህ አውራ፣ ፖለቲካ እየሰሩብህ ነው። ገብቶሃል? ምክንያቱም ባለመረጋጋት ውስጥ ብዙ ነገሮች ይኖራሉ እና እምነት ነው የምናውረው ብዬ ሰሙን ተቆጥቶኝ። ምክንያቱም እኔ ኦርቶዶክስ ነኝ፣ ሰሙ ኦርቶዶክስ ነው። እሱ ብሪሊየንት ይሆናል። እኔ ግን ምንም የተወሰነ እውቀት ያለኝ አንድ ኦርቶዶክስ አማኝ ነኝ፣ በማውቀው ልክ ማለት ነው። ነገር ግን ምንድን ነው ያልኩት? እኔ የምቆጣውን የምችለው ነው መቆጣት ያለብኝ አይደል? የራሴን ሰው ተቆጣሁኝ፣ ሰሙን ተቆጣሁኝ። ሁላችንም ክርስቲያኖች ነን እዚህ ጋር። ግን እኔ አመንክም አላመንክም ሰሙ ውሸት ዋሽቶ እኔ ክር ያለኝ ሰውዬ በውሸት ማለት ነው ሰሙ ትክክል ነው ብዬ አልመሰክርም። ኦርቶዶክስ ነኝ እኔ። በቃ ግልጽ የምነግርህ ነገር። እዚህ ጋር ግን ጎንደሬው ምን እያለ ነበር መሰለህ? ከታች አብረን አሁን እያወራኝ አልነበረም እንዴ? ምንድን ነው እያለ ነበረው? አልተሳደበም፣ ፖለቲካ ትስራ፣ እንደዛ አልተሳደበም። እግዚአብሔርን በሌለዋል አልሰማውም ይላል። አልተሳደበም የምትለው ታዲያ ምኑን ሰምተህ ነው? መተታም አንተ ጥቁር ድመት እያለ ተሳድቧል አልተሳደበም ስትል ሁለቱም የተከራከሩ የተጨቃጨቁ ስለነበር የሰማሁት ነገር የለም። ስለዚህ አልሰማሁም ነው የሚባለው። አልሰደበውም ማለት የለብህም። አማርኛን አስተካክል። ሳሚ እኔ እንትን ልበለው፣ በጣም አዝናለሁ። የምሰሩት ነገር ያሳዝናል በጣም። በዚህ ያለ ፖለቲካ አትስሩ፣ ያስጠላል በጣም። እኔ ስላሴ ላይ እናውራ ስለው ምንድን ነው ያለው? ከመተታም ጋር አላወራም ነው ያለው። መጀመሪያ ደቂቃ የለኝም በቃ እኔ ከአንተ ጋር እንደውም ሰው ከዛም በኋላ በቃ አንተ እኔ እናንተ ማውራት ያለብን እንዲህ አይነት ነገር ጋር አይደለም። እኔ በደንብ በትኜ ላሳየው እችላለሁ ፈትቼ እኔ እና እሱ የምናወራው በዚህ። ምክንያቱም ሰው መሰብሰቡ ላይ ቀር ቤዚክ የሆነ የነገረ ድህነት ትምህርት ላይ ነው መወያየት። ምክንያቱም እኛ እሱ ነገረ ድህነት ትምህርት ላይ ትልቅ ችግር አለበት ብለን ስለምናምን ለዛ ነው ስላሴ ላይ እናውራ። ምክንያቱም ይሄ በቃ ያለች ምን አለ ከዛ በኋላ ና ነገረ ስላሴ ላይ እናውራ ነው መጀመሪያ ያልኩ ስለው ከመተተኛ ጋር ላወራ ማለት ከዛ አንተ ጥቁር ድመት አርደ አንተ እንትን እያለ እየተሳደበ ነበር እንትን ሲል የነበረው። ኖርማሊ እስኪ ሪከርድህን አውጣውና ኤርሚ ስማው። እኔ አይሰማዋለሁ በኋላ ላይ አንተ ምን ስለሚሰማው ደወሪ ችግር የለውም። አሁን ወደ ዋናው ጉዳያችን እንሂድ። ወደ ዋናው ጉዳያችን እንሂድ። አንተ ምን ክብርን እያወረክ ነው። በቃ ይቅር እንደው ሰሙ አንተ ምንም ማረግ ትችላለህ። አንተ ምንም ማረግ ትችላለህ ግን አልኩት እኔና አንተ ስላሴ ላይ እናወራ። መሳደብ ትችላለህ ነው ያልኩት። እኔ አንድ ስድብ ከሰደብኩት ግባና እኔና አንተ ዳግም አንገናኝም። አንድ ስድብ ገብቶ እስኪወጣ ግን መተተኛ ጥቁር ድመት አርደ አንተ እንትን ስድብ ላይ ነበረ። ማን ኤርሚያስ አበበ ወይም ቀለም ወርቅ የተምሱ በትክክለኛ ስሙ ስድብ ላይ ነበር ገብቶ እስኪወጣ። አንተ ያልሰማኸው ምኑን ነው? እሱ አንተ መልከጼዴቅ ከታች እየሳደበ ሜንሽን እኮ እያደረገ እየተሳደበ ነበረ። በኮመንት ሁሉ እያየሁት እኮ ነው። ባይዘዌ ግን አንድ ነገር ልንገርህና ሰማኝ። ልሰሙ አሁን ምን አለ መሰለህ እዚህ ጋር እኔ ለምሳሌ ፕሮቴስታንቶች ትምህርት ላይ በደንብ የተማርኩበት መንገድ አለ፣ ከኦርቶዶክስ ደግሞ በደንብ የተማርኩት መንገድ አለ። እዚህ ጋር ግን አሁን ለእኔ የተረዳሁት ሁለቱ ጋር አለ። ሰዎቹ ደግሞ ያልገባቸውም ነገር አለ። እዚህ ጋር ስታስተምር ብዙ ሰው እዚህ ጋር ተቀምጦ የሚሰማ አንተ ጋር ያለውን አስተምሮ የምታስተምረውን ከአንተ ለመስማት ነው። ከኤርሚያስ ጋር ደግሞ ሰዎቹ ሂደው የሚማሩ ደግሞ ከኤርሚያስ ላይ ያለውን እሱም በኦርቶዶክስ ነበርኩኝ ስለሚል ዲያቆንም ነበርኩም ስለሚል የሚያስተምራቸውን ትምህርት ይማማራሉ ከዛው ማለት ነው። እዚህ ጋር ግን ስመጣ እኔ አሁን ጴንጤም መጣ ኦርቶዶክስም መጣ ውይይት ዲስከስ ማድረግ የሚፈልግ ሰው ካለ ዲስከስ አደርጋለሁ እኔ ማለት ነው በራሴ። ለምን የእግዚአብሔርን ቃል መጫወት ያስደስተኛል ከምንም በላይ። ሲቀጥል ወገን አለ፣ ብዙ ወገን አለ። ያንተ ኢትዮጵያዊ የሆነ በጣም ብዙ ወገን አለ። አብዛኛው ሃይማኖቱን ካለማወቁ በብዙ ነገር እየጠፋ ነው። ገብቶሃል? መሰበክ ያለበት መነገር ያለበት ብዙ ነገር አለ። ጀስት ግን አሁንም ድረስ ግን የሰው ልጅ በትክክለኛ መንገድ ሃይማኖቱ ገብቶት እየኖረ ነው ብዬ ለእኔ አላምንም። እኔ እንዲያውም በአጠቃላይ ቅድም ደግሜ የምነግር ነገር የኢትዮጵያ ሕዝብ ጠቅላላ እንትን ምንድን ነው ሃይማኖተኛ እንጂ ሃይማኖት እምነት አለው የሚል እንትን የለኝም። ሃይማኖተኛ ነው እንጂ እምነት አለው ብዬ አላምንም። እኔ በኦርቶዶክስ እንደዚህ ይሆናሉ እኔ በእንትን እንደዚህ አይነት የለም። ገብቶሃል? የሰው ልጅ እኔ ይህን ሁሉ ነገር የተረዳሁት መጽሐፍ ቅዱስን ሳነብ ነው። ይህን ሁሉ እውነት የተረዳሁት ማለት ነው። ከምን እንደዳንኩም ያወቅኩትኝ ኢየሱስ ክርስቶስ በመስቀል ላይ ያዳነኝ ከየት ቦታ እንደሆነ የተረዳሁት ነገር አለ። እኔ የተረዳሁትን መረዳት ከእኔ ጋር ብቻ እንዳይቀር አንተም ደግሞ ብዙ መረዳት ስላለ ብዙ ክርስቲያኖች ለምሳሌ ዘትሩላ ብዙ እውቀት ስላለው የኛ ያለንን እውቀት በቤተ ክርስቲያን መረጃ በማስረጃ
ለሰዎቹ እናድርሰው ነው። ያው እኮ ወንጌል ሰበካ እኮ በድሮ እየተዞረ ነበር። አሁን ግን አንተ እዚህ ጋር መጣ በመረጃም በማስረጃም ብዙ ሰዎች አሉ መማር የፈለጉትን ነገር ይማሩ። እንደ መዝሙር እኮ የሚመጡ እኮ ወንጌል ሊሰብኩ ነው። ቦታው መጥኗቸው እኮ አይደለም። አንተ ስትመጣ እኮ ቦታው መጥኖ አይደለም ትመጣው። ግን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ዝቅ ብሎ አስተምሯል። ሐዋርያቱ ዝቅ ብሎ አስተምሯል። አንተም ከነሱ የተሻለ ምንም አይደለም። ሰው ነህ፣ በክርስቶስ ተመርጣል። ዝቅ ብለህ ለታች ላሉት ሰዎች ማስተማር ነው። ስለዚህ ከዚህ ቦታ ሲመጣ ፖለቲካችሁን እዛው፣ ስድባችሁን ከዛው፣ ጥሩ ልብና እግዚአብሔር የሚወደውን ነገር ይዘህ መጥተህ ከዚህ ጋር ግን ጴንጤ ወንድም ነው። ጴንጤ እስላም ወንድም ነው፣ እህቶች ናቸው። እኔ እንደዛ ነው ማስብ። ክፋት ካለብህ ክፋትህን ለራስህ አድርገው። ግን ለሰው ልጅ ወንጌልን ስትሰብከው በፍቅር ስበከው፣ በመልካም ነገር ንገረው፣ ትክክለኛ የሆነውን ነገር ንገረው። እዚህ እልህ ይዞት ነው እንጂ እውነት ሃይማኖቱ ገብቶት አይደለም። ገብቷል። ስለዚህ እዚህ ጋር ስትመጣ እኔ ኤርሚያስ እናንተ ስትጨቃጨቁ ደስ አይለኝም። እኔ ሁለታችሁ ግን በእውቀት ስታወሩ ደስ ይለኛል። ለምን? እኔ ስለመማር ከእናንተ ማለት ነው። የማላውቀውን ነገር ስለ አሁን አንተ ስታስተምር ብዙ ነገር እማራለሁ። መዝሙር ሲያስተምር እማራለሁ። ኤርሚያስም ሲያስተምር እማራለሁ። ወጣ ያለ አስተምሮ ካለ ግን ያንን ሰርዟል፣ አልቀበልም። ስለዚህ ብዙዎቹ እኔ ኮሜንት ማደርግላቸው ለሁሉ ሰው መናገር መጽሐፍ ቅዱስ አንብቡ። ዘመኑ ተቃርቧል፣ እየታየ ነው ሁሉም ነገር። ሰው አስተውሎ ቢረዳው ዘመኑ የመጥፊያችን ዘመን ደርሷል። ሁላችንም ወደ እግዚአብሔር የምንቀርብበት ዘመን ነው። ሰው የሚሆነውን አጥቷል። ግብቷል። ሰውና ሰው ወንድም በወንድሙ ይነሳል፣ መንግስት በመንግስት ይነሳል። መጽሐፍ ቅዱስ የተጻፈ ነው። እናት አባቱን የማያከብር ሴሰኛ መጽሐፍ ቅዱስ የተጻፈ ነው። ያውም ትውልድ የሚታይበት ደግሞ ይሄ ነው። ስለዚህ ዛሬ ላይ ያለው ትውልድ ላይ አንተ መስራት ትችላለህ። የተሰጠን እውቀት ተጠቅመህ ስለ ክርስቶስ በተለይ ስበከው። አሁን አንተ እኔ ኦርቶዶክስ ጀጅ ያደረኳት አይምሰልህ፣ ግን ስለ ክርስቶስ ሳያውቅ እንዴት እንደዳነ ሳያውቅ ሳይረዳ ስለ ጻድቃን ስለ ሰማዕታት ብታስተምረው ምንድን ነው የሚጠቅመው? ይሄ ልጅ ከምን ይድናል ነው የኔ ጥያቄ። አሰባበካችን የቤተክርስቲያን አሰባበካችን የሆነ ወርድ ይኑረው እንጂ ቤተክርስቲያኑ ተሰብካለች እንዴት አትሰብክም ትሰብካለች የሚለው ክርክር እኮ አይደለም። ጠበቃ እኮ ጥብቅና እኮ ያስፈልገው። ኤርሚዬ በጣም ይቀርታልና ከዛ በኋላ አላወራለን። አንድ ነገር ብቻ አካሄድ ልጠይቅና እዚህ ውስጥ ያለ 100% በሚባል ጴንጤ የሚጽፈውን ኮመንት ጎንበስ ብለህ አንብብና ምን ያህል ምን ይሰራልኛል? እኔ ምን ይሰራልኛል? እኔ ተጎንብሽ ወለለት ላነብ ነው። ይቅርታ አንዴ ንግግር ምን ያህል አንተ አሁን እስካሁን እያልክ ይሄው እንዲህ ምን ይሰራል እንዲህ ያደርጋል እንዲህ የምትላቸው ኦርቶዶክሶች እንዲጾሙ እንዲያደርጉ የምትላቸው ኦርቶዶክስ ምን ያህል ሃምብል ጨዋ እንደሆኑና ጴንጤ ማለት የአሮጋንቶች ስብስብ እንደሆነ ኮመንትን ነው። ይሄ ለአንተ መልስ ነው። እኔ ኮሜንታች ላይ ብዙ ሰው ይሳደባል፣ ይሰድበኛል ምናምን ችግር የለውም። ኤርሚሻ ለሃናን ጊዜ እንስጥ። ይቅርታ ሃኑን ነው መሰለኝ። እኔ አንዴ ስልጨርስና ለሁላችሁም እድል እየሰጠው በዛው መምህር ስለገባና ኦርቶዶክሳዊ መምህር አለ። በቃ መጨረሻ ምለው እሷን ተዋቸው። በቃ ኤርሚ ሰሙን ምለው ተዋቸው። በቃ ስልህ ስርዓተ ቢስ ናቸው በጣም የሚናገሩት ነገር ተወሱም። ስለሱ ጭራሽ አታወራ። ምክንያቱም አንተ ሊመጥናል ብዬ የማስበው ነበር፣ ግን ስርዓተ ቢስ ነው ልጁም። ያኛው የወጣው ልጅ ኤርሚያስ ገብቶ ከሱ ጋር አይገባም። ከገባ ልብ ካለው እናቱ ከወለደችው ይግባና ከአንተ ጋር ያውራ። ከዛ ውጪ እዚህ ጋር አቡነ ማትያስን ብትሳደብ ቅዱሳንን የማይሆን ስድ የሆነ ምግባረ ቢስ አንተ እናትና አባት ላይ ታደርገዋል። ያንን ነገር እንደዛ ቁጠረው። እኛ እናትና አባቶቻችን ናቸው ጻድቃን ሰማዕታት፣ ገብተዋል። እነሱን በዛን ያህል ልክ ስለ ብልግና ነገር በጣም አይምሮ እግዚአብሔር ለማንበብ ያስጠላል። በዚህ ጋር ዳንኤል የሚባል የጻፈው ማለት ነው። እኔ ግን ልንገርህ አንድ ነገር ልንገራችሁ። ለፕሮቴስታንቶች ኦርቶዶክስ ብታስበው ራስህን ያማል። የሚጻፈው ሰሙቶ ከዚህ በላይ ውርጋት የሆነ ህዝብ ከዚህ በላይ አታገኝም። በጣም ብልግና ነው ጳጳሳትን እየጠሩ ይሳደቡ። እግዚአብሔር ማስተዋል ነው። በቤተ እምነት ስም ብልግናን የሚያሰራጭ ሰው አለ ከነዚህ የበለጠ? አሁን እነዚህ ክርስቲያን ናቸው። ክርስቲያን ኦርቶዶክስ ጋር እንዳትናገር ኤርሚ፣ በጣም ይቅርታ። ድሉ እንዳታወራ ጸጥ በል። በጣም አምብሎ ለኦርቶዶክስ ለክርስቲያና ስለ ዲሲፕሊን እንዳታወራ ማለት ሰው ዝም ሲላችሁ ዝም ብላችሁ ተበጠረቃችሁ። እንደዛ ከሆነማ እኮ አሁን እዚህ ጋር ቤቴን ከፍቼ ቁጭ የማውራት እኮ ቆይ ኤርሚ ተው፣ ድሉ እየሰደበ ነው። አድምጠው። ማነው እኔ እንዲሳደብም አልፈቅድም። ስድብ አያስፈልግም። ሲቀጥል እኔ ከሰሙ ማልጠብቀው አማርኛ ሳሚ ማልጠብቀውን አማርኛ እያወራችሁ ነው። ይቅርታሽ ማለት አንደኛ ነገር ለሰው ልጅ ወንጌል ልትሰብክ መጣ በጣም ውርጋጥ ናቸው እንደዚህ ናቸው ከተባለ ውርጋጥነቱ ያማሃል እንዴ? ኮመንት አንድ ስክሮል አድርገው ሁለት ኮመንት እስኪ
ምንድነው ምን ያደርግልኛል? እነሱ ስለጻፉት ራሳቸው እንደዚህ ጥልት ጥምድ ያረብ ግብረ ሰዶም ነው እኮ ያወሩት ኤርሚያስ። ግብረ ሰዶም ያማ እስኪ ለምን እንደ ሰው ጭንቅላት ለምን አታስብም? ስክሮል አድርግና ጴንጤ የሚስመውን የሚጽፈውን ኮመንት ይኸው። ምን ጽፎ ምን አንብበ ነው? እስኪ ምንድነው የማይጻፈው ነገር አንተ ቤት ደሆል ጴንጤ ይኸው ደሆል ጴንጤ የሚጽፈውን አሁን እነዚህ አንተ ለእነዚህ ነው ወንጌል ምን ሰብከውኛ እግዚአብሔርን ሳይቀር ቤተክርስቲያንን ሳይቀር ለሚሳደቡ ለነዚህ ነው። በቃ አንዳንድ ጊዜም ይኸውልህ እኛ ዝም ስንል ነገር ኮሜንት ነው ያለውን ልንገርህ፣ ዝም ስንል እኛ የሆነ መሰደብ ወደን መንጓጠጥ ወደን አይደለም ዝም ብለን ቁጭ የምንለው። ኦርቶዶክስ እንዲህ ላሉ 7 ጾም እንዲሆን እንዲህ ስትል 365 ቀን እንደ አህያና እንደ አሳማ እየበላ የሚኖር ሰው ከነሱ ከዚህ በላይ እንትን አይደለም። ምክንያቱም ወንጌል ልንሰብክ ነው አይደለ? እስቲል የማንንም ቤተ እምነት እንትን አላለም። ትምህርታችን ይሄ ነው እያወራን ያለ ነው። ከታች ግን የሚጻፈው ጽሑፍ አይደለም። ጠንቋይ አንተ እናንተ ኦርቶዶክስ እንዲህ ናት ጳጳሳትን ሳይቀር እንትን እያሉ ነው እየተሳደቡ ነው። እንግዲህ ይሄ የኦርቶዶክስ ነው ያለ ነው። እንጭ አድርጎ የሌለ ሰው ሲሰጥ አትፍቀድ የለም። አሁን ያኛው ኤርሜ የለም አለ ከተጥቁት እኔ ግን ኤርሚያስ እስቲ አሁን ኖርማል እናድርገውና እስቲ አንድ አባ ስድብ የሆነ ነገር አንብብልኝ እስቲ የሆነ ስድብ አሁን ሜሴጁ ስክሮል አድርገውና አንድ ስድብ አንብብልኝ። የገባ እኮ ወንድም አለም ከታች የሚያወራ ሰው አለ። ዝም ብላችሁ ሚዩት አድርጉ። ለጆሮአችን ዘቀንነን እኮ የሚሳደበው ነገር አንተ ፌር ከታችን ኤርሚ እንደዛ ነገር አያስፈልግም። እሺ አናን እሺ ቀጥል። አንተ አወራም እና ከታች የመጨረሻ ሰደቡን ምናምን የሚባለው ነገር አልገባኝም። ድሉ ኤርሚ እንዴት ናችሁ? አማን ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነን ወንድሜ። ቀጥል። ደህና ነህ? ወደ ትምህርት ብንገባ ይሻላል። በቃ ኦሬዲ እኮ በቃ እኔም እኮ ወደ ትምህርት እንግባ ልል ነበረ፣ ግን በቃ እስካሁን በክርክር ምናምን በጣም ረጅም ሰዓት ቆየንና አይጠቅምም። እናስቆመው፣ ወደ ትምህርቱ እንግባ። ሚታሩትና ሰላም በለን ዘትሩላ እንትንን በቃ ኮንፊስ አድርጎ ሰላም ብያለሁላችሁም ከላይም ከታችም ያላችሁ። እኔማ በጣም ገረመኝ። ስለ ሰው በዚህ ያክል ባናወራ ጥሩ ነው። ቶፒካችሁ ምንድን ነው? እና በዛ እንነጋገር ትንሽ። ቶፒካችን የነበረው እኔ ይሄ ህዝብ ይሄ ወጣት አሁን ያለው ጄኔሬሽን ያው ሰሙ በደንብ አንደርስታንድ አላደረገኝ መጀመሪያ ላይ እና ከዛ በኋላ እየሰፋ ሄደ ማለት በየሰዓቱም ጠይቃቸው ጥያቄዎች ምናምን ነገር እየሰፋ ሄደ እንጂ ቶፒካችን የነበረው ከመጀመሪያው ያነሳሁትኝ ይሄ ትውልድ አሁን ያለው ጄኔሬሽን በቃ ብዙ ነገር መነገር ይገባዋል ነው እና በስዕል አድኖ ተብሎ ለሰው ሲነገር ስዕል ከየት ነው የሚያድን? እኔ ስዕል ያድናል ብዬ አላምንበትም። ከዛ ስለ ስዕል አድኖ ሁለት አይነት ስዕል አድኖ አመጣ። አንደኛው ስዕል አድኖ የሚያድን፣ አንደኛው ደግሞ ስዕለ ቅዱሳን የሚባል ነው ብሎ በዛ ዙሪያ ላይ እያወራን እየሰፋ ሄደ ማለት ነው እና ለዚህ ወጣት ለዚህ አሁን ላለው ህዝብ ከሃይማኖተኝነት ነው እንጂ እምነት ያለው ህዝብ እየታየኝ አይደለም ለእኔ። ስለዚህ ለዚህ ህዝብ ደግሞ ከእናንተ ብዙ እውቀት አለ፣ የእግዚአብሔርን ቃል ንገሩት። መጽሐፍ ቅዱስ እንዴት ማንበብ እንዳለበትኝ ንገሩት። ለዚህ ህዝብ የሚያስፈልገው ይሄ እንጂ ስለ ስዕል አድኖ ብንከራከር፣ ስለ ስዕለ ቅዱሳን ብንከራከር፣ ስለ ጻድቃን ስለ ሰማዕት ይሄ ነው እያልን ብንሰጠው ምንም የሚጠቅመው ነገር የለም። የሚጠቅመው ዋናው ወደ ክርስቶስ ነውና የክርስቶስን ትምህርት በደንብ ማወቅ አለበት። ከየት እንደወጣ ብሉይ ኪዳን ከየት እንደወጣ ከምን አይነት የቁጣ ህይወት እንደወጣና እንዴት አይነት በአዲስ ኪዳን የዘላለም ህይወት አግኝቶ የሚኖርበት እንዲገባው አስተምሯቸው ነው የኔ ሐሳብ። ዲስከስ አላደረግንም በዚህ ዙሪያ ከአንዴም 3 ጊዜ አንተ ዲስከስ አላደረግንም። አዎ ቅድም ታዲያ በስዕል አድኖ መጽሐፍ ቅዱስ እየገለጥን ከቅዱሳን ጋር ስላለን ህብረት አላሳየንህም? እሱ ይጠቅማል። ምን እንደሚል አይጠቅምም መጽሐፍ ቅዱስ አንተ? አዎ በደንብ ይጠቅማል። አይጠቅምም የምትል ከሆነ አንተ ሲኦል ቪአይፒ ልትገባ ሁሉ ትችላለህ። መጀመሪያ ሲኦል የሚያስገባ ገነት የሚያስገባ ማስወጣ አይደለም። ቆይ አንድ ጊዜ ስሞትልህ አንድ ጊዜ ስለ ቅዱሳን የሚጠቅመኝ እኮ ስለ ክርስቶስ ሳውቅ እኮ ነው። ስለ ክርስቶስ ሳላውቅ ስለ ቅዱሳን የተባሉት ክርስቶስን ስላወቁ ነው ቅዱስ የተባሉት። ክርስቶስ መጀመሪያ የኔን እምነት ንገረኝ ስለ ክርስቶስ።
ወዳጄ ስለ ነገርንህ እኮ ስለ አሁን አንተም በቀደም በጣም ኤቪደንስ አምጥተህ መጽሐፍ ቅዱስ እየገለጽ አንብበ ይሄ ልክ ነው እንዲህ ያልክ መዝሙር ያሬድ ገብቶ እኔ ስንት ሰዓት ቆይቼ ዛሬ መተህ እንደ ጥሬ እንዲህ አይደለም። ምንድነው እንደ ጥሬ? በቃ ምንም እንደማያውቅ ነው እያወራህ ያለው። አሁን እንደማያውቅ ሰው አይደለም። ይኸውልህ ስሙ ተረዳን። በቃ ለምንድን ነው ፖለቲክስ የምትሰራው? እኛን አስቀምጠህ ወይ ብቻ አንስተው እንትን በል። እኛ ቁጭ ብለን ግን ስለ ቅዱሳኑ አረበና እኛን እንደው ውፍ ማለት ያለብን እንዴ? ጆሮ ሰጥቼ በሰሞ እና ጀመር አንተ ጴንጤን ሰፖርት እያደረክ እኛን እንትን አትበለን። በቃ ወይ እስኪ ሰላም የጴንጤን ሰፖርት አትበለኝ። አኪዩዝ ማድረግ መቀጥቀጥ ኦርቶዶክስ ባገኘው ዋጋ አንድ ፖዚቲቭ ነገር ስለ ኦርቶዶክስ ታወራ ሰምቼ አላውቅም። እስኪ አንድ ፖዚቲቭ ነገር ዛሬ ይውጣ። እስኪ ጴንጤ ልክ አይደለም ዛሬ እኮ አንተ ተይተህ አሁን ተውና እዚህ ጋር ጴንጤዎች አሉ አይደል? ጴንጤ ልክ አይደለም በል እስኪ አሁን እስኪ ስማኝ ልክ አይደለም ብለህ ስለ ጴንጤ ትምህርት ተናገር ንገር። አዳምጠኝ። እንዴት ብዬ ላውራ? በየት በኩል ላውራ? እኔ እኮ አንተ ተኝተህ እኔ ኧረ በኢየሱስ ስም ኧረ አንተ ምንድን ነው እየሰማንህ እኮ ነው ኤርሚ ቀጥል። እኔ እኮ ተናገር ስለ ጴንጤ ስህተት መናገር እነሱን ጀጅ ማድረግ ሳይሆን እኔ አሁን ከአንድ ጴንጤ ገብቶ በመሰረታዊ ትምህርታችን ለምሳሌ የቤተክርስቲያኗን አምስቱን ምንድን ነው የሚባለው የሚስጥረ ስላሴ የሚስጥረ ቁርባን ምናምን የሚባለው ስለዛ ትምህርት ራሱ አሁን በዶግማ ዙሪያ ላይ እናወራ ብዬ ጴንጤ አስገብቼ በመወያየት ይችላሉ። ኦርቶዶክስ ልክ ለመሆኗ እና ጴንጤ ልክ ላለመሆኗ ከዚህ በፊትም ዘትሩ ላብ ገብቶ እኔ ጋር ማውራት የሚችል ሰው ካለ እኔ በተረዳሁት እንዲህ አይነት ትምህርት ብቻ ነው ጴንጤ ያለው። እኔ ቆይ አዳምጠኝ መጀመሪያ ላውራ ሳመሽ ጨርሽልህ ነው። አንተ አኪዩዝ የምታደርገው ትምህርት በጠቅላላ ጴንጤ ውስጥ እንዳለ ላሳይህ። አሁን ወሩ መድኃኒት አለ ወሩ ደህና ደሩ በስምንተኛ ማርሽ ነው የምትነዳው። ኦርቶዶክስ ሲባል ጴንጤ ሲባል ጭንቅላትን ትይዛል። ኧረ ሰሙት በቃ እንትን አትበል። በቃ ኦሪ ነው አለ ስላወቅን እኛ ኖርማሊ ከአንተ ጋር አሁን እዚህ ጋር መጨቃጨቅ ነው ማስፈላጊ አይደለም። በቃ ምክንያቱም ጴንጤ ስትሆን ምን እንዳደረገ አሁን አይተናል። አየህ ያማል አይደል? ጴንጤ የምታምንበት ሲነካ እንዲህ ነው አይደል የሚያደርገው? በጣም የሆነ ጊዜ አንተም ጴንጤ ነኝ ብለህ ያንተ ድሉ ባረው ድሉ ይጮሃል ያንተና ለዛ ነው የሚታደረኩ የሆነ ነገር አጋጣሚ አወራ ሶሪ በጣም አሁን እኔ ስለ ጴንጤ ብታወራኝ እኔ ጴንጤ ምንም እኮ የሚያገበኝ ነገር የለ። አላውቃቸው አውቁኝ። ስለ ሃይማኖት ምንም ጀጅ ማደርጋቸው ነገር የለኝም። እንደዚህ ነው ብዬ ስለነሱ መጥፎ ነገር ላወራ ቤቴን አልከፈትኩም። እኔ ያወራሁት ምንድን ነው አሁን ያለው ጄኔሬሽን ወንጌል ይነገረው። ፎከስ ማድረግ ያለብን ወንጌል ላይ ነው። ወንጌሉ በደንብ ሲገባው ወደ ራሱ መመለስ ይጀምራል። መጽሐፍ ቅዱስን በደንብ ያንብብ ሚል ሐሳብ ነው ይዤ መጣሁ። መጽሐፍ ቅዱስን የሚያነበው ቅድም እኮ አሳይቻለሁ። ዶግማን መጽሐፍ ቅዱስ የተጻፈልን ለኛ አንደኛ ቅዱስ ሆኖ ለሮሜ ክርስቲያኖች የጻፈው መልእክት ምዕራፍ 15 ተመልከት። ካለ መጽሐፍ ቅዱስ ግለጥና የኦርቶዶክስ ትምህርት ምን እንደሆነ እናሳያለን። ግለጠው ምዕራፍ 15። እኔ የኦርቶዶክስ ትምህርት ለእኔ አትንገረኝ። እኔ ጠፍቶኝ አይደለም እኮ እኔ በደንብ ገብቶኛል። መጽሐፍ ቅዱስ አይደል ያልከው? መጽሐፍ ቅዱስ ግለጥ እስኪ ሮሜ 15። እሺ ሮሜ 15 ቁጥር ስንት? ክፈትና ሙሉ ሮሜ ከአንድ ጀምሮ ታነበዋለህ። እንዴት አድርጌ ላንብበው? እኔ ኮፒ አድርጌ ላወጣልህ ነው እንግዲህ ስልኬ ላይ ላወጣልህ ነው። እንድታወጣ ሳይሆን መጽሐፍ ቅዱስ አለ አይደለ? እዛ ጋር መጽሐፍ ቅዱስን አንጣና ግለጠው። አሪፍ ትልልቅ 80 አሃዱ መጽሐፍ አለ አይተናል። እና በቃ አሁን አንተ የእውነት ክርስትና ላይ ጥሩ ኢሜጅ ኦርቶዶክስ ላይ እንዲኖር ከፈለግ መጽሐፍ ቅዱስን አንጣና ሃርድ ኮፒውን አንተ ቁጭ ብለህ እያነበብክ እንደዛ አይሻልም? ምክንያቱም እኛ ቁጭ ብለህ ስክሪፕቶ ሳትይዝ ምን ሳትይዝ ቁጭ ብሎ እየጠየቁ ስክሪፕቶ አለኝ እዚህ ጋር ደግሞ ወረቀት አለኝ እኮ እኔ ቁጭ ብያለሁ። መጽሐፍ ቅዱስ አጠገብህ አለ አይደል? መጽሐፍ ቅዱስ አለ መጽሐፍ ቅዱስ አሁን እኮ ፕላን ያልሆነውን ነገር ታስወጣኝ እኮ ነው። እሺ መጽሐፍ ቅዱስ ሮሜን ላውጣ ወይም አንተ አውጣና ቪዲዮ ሁለት ስልክ ስላለ በዛኛው አሳየን። አይ ኖርማሊ እንድታነበው እኮ ነው። አንተ እያነበብክ አንተ ክፈተውና እኔ ያነበዋለሁ፣ ችግር የለውም። እኔ ስለ መክፈት መጽሐፉን ግለጠውና መጀመሪያ መጽሐፍ ቅዱሱን ግለጠውና
ስለ ሮሜ ምን እንደምነግርህ በ1954 ነው በ2000 ትሙ የትኛውን ላምጣ? በፈለግከው አንብበው በፈለግከው ትፈታ። ከሐዋርያት ሥራ ቀጥሎ እሺ፣ ከሐዋርያት ሥራ ቀጥሎ ነው ያለው እና የሐዋርያት የጳውሎስ መልእክት ይላል ወደ ቆላስይስ ሰዎች ይላል። ከዛ በኋላ ወደ ሐዋርያት ሥራ ሄድና ከሐዋርያት ሥራ ግለጥ። የመጀመሪያው የሐዋርያው ጳውሎስ መልእክት ነው እየደረስኩኝና ቆይ ላውጣው። አይ ቤተክርስቲያን ቁጭ ብለህ ብትማር በአንድ ጊዜ ላጥ አድርገህ ነበር የምታወጣት። የቁጥሩ አይደለም የግዕዙ ነው። የግዕዝ ቁጥር አላውቅም። ተረጋጋ። እንትኑ ነው መልእክቱ። የሮሜ መልእክት ስትባል ከች ነው የምታረጋት። አዎ ወደ ገላትያ ያደርሻሉ። ተረጋጋ። ወደ ኋላ ተመለስ። ወደ ሐዋርያት ሥራ ሂድ። መጀመሪያ ከሐዋርያት ሥራ ወደ ኋላ ተመለስ። ወደ ሐዋርያት ሥራ ነው። እሺ ወደ ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ ወደሚለው ከዛ ጀምረሽ ምን ላይ ደረስክ? ምን ላይ ነህ? የሐዋርያት ሥራ ነው። የሐዋርያ የጳውሎስ መልእክት ነው የሚል የገላትያ ሰዎች ላይ ነው ያለውኝ። ገላትያ አይደለም። አሁን ገላትያ ሄደሃል። ገብቷል። አሁን እያልኩ ያለሁት ወደ ሐዋርያት ሥራ ተመለስ። እሺ ወደ ዮሐንስ ወንጌልና አይደለም። ቆይቶ ድሉ ባሪያ ዝም በል እስኪ። ወደ ዮሐንስ ወንጌልና ዮሐንስ አጠገብ የሐዋርያት ሥራ አለ። ወደ ዮሐንስ ወንጌልና ወደ ዮሐንስ ወንጌል እየመጣሁ ተረጋጉ እስኪ። ጆሮ ይነደነው እሱን እንዳለፍ ወደ ሐዋርያት ሥራ ነው ተመለስ። ወደ መጨረሻው ፔጅ ግለጥ። ወደ መጨረሻው ፔጅ የሐዋርያት ሥራ የሚል አለ። ከሱ አጠገብ ነው የምታገኘው። አይ የመድኃኒዓለም ኧረ አግኝቼዋለሁ። ተረጋጉ በይሆን ወይኔ በላቸው። እሺ የሐዋርያው የጳውሎስ መልእክት ይላል የሮሜ ሰዎች ይላል። ወደ ሮሜ ሰዎች። እሺ ከመጀመሪያው ነው የከፈትኩልህ። እዛስ ወዴት ልሂድ? ምዕራፍ 15 ላይ ናለ። አይ እሺ ምዕራፍ 15 ላይ ብሩክ አይገርምም? ዲስ ኢዝ ኦርቶዶክስ። የኦርቶዶክስ እውቀት አይገርምም? ከማን ቀጥሎ ማን እንዳለ ሁሉ የነገረው ነው። ዲስ ኢዝ ኦርቶዶክስ ይላል። ያ በጣም ሊቅ ናት፣ በጣም እውቀት አላት። መጽሐፍ ቅዱሳት መጽሐፍ ከምድር ቢጠፉ የኦርቶዶክስ ሊቃውንቶች በቃላቸው ሳይቀር ነው መጽሐፍ ቅዱስን የሚጽፉት። አንተ ባለበት ሰዓት ይሄን አማርኛ መጽሐፍ ተርጉመው ፈተው የሰጡ ኦርቶዶክሶች ናቸው። ዲስ ኢዝ ኦርቶዶክስ። ኧረ በል ቀጥላውን። እሺ ምዕራፍ 15 ላይ ና አንተ እስክታገኘው ነው 15 ቁጥር ላይ። ቁጥር የለውም የግዕዝ ነው ቁጥሩ። ስታነብልኝ ነው የማገኘው። እሺ እኔ ልክፈትልህና ይሄንን እንትን ልበል። እኔ ኖርማሊ ስታነቡ መጀመሪያውን አንብበውና ከዛን ያገኘዋለሁ ወዲያው። እኛም ኃይለኞች ሆነን የደካሞችን ድካም እንድንሸከም ራሳችንም ደስ እንድናሰኝ እያለ የሚቀጥለው ይገባናልና ብሎ ነው የሚጀምረው። እኛ ብሎ ነው የሚጀምር ከላይ። አዎ እኛም። እሺ በቃ ይኸው ላሳይክ። ቢግ ስክሪን ላይ አትልቀኝ። ከዚህኛው በስልኩ ባመጣልህ ግን ጥሩ ነበር። አሁን ስልኩን ነበር መያዝ ያለብህ። ይታየሃል? ይሄ ይታየሃል? እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል።
በደንብ በቃ ኖርማሊ ካላገኘው አዚ አብረኸኝ አንብብ። አይ ችግር የለውም። እሺ ፈልግ አገኘው። እሺ በቃ ሂድ ቀጥል፣ እየሰማሁ ነው። በማጤን እንደ ቀድሞ እኮ እንዳትሆንብኝ እኮ እሺ እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳሰኝ እንዳናሰኝ ይገባናል። ከዛ አስቀጥል። እያንዳንዳችን እንድናንጸው እርሱንም ለመጥቀም አይደለ? እርሱንም ለመጥቀም ባልንጀራችንን ደስ እናሰኝ። ክርስቶስ ራሱን ደስ አላሰኘምና፣ ነገር ግን እናንተን የነቀፉበት ነቀፋ ወደቀብኝ ብሎ እንደተጻፈ ሆነበት። በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ አብረን እናንብበው። እኩል አስቀድሞ እየተከተልኩ እኮ ነው። እሺ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል። ምን አለክ? አስቀድሞ የተጻፈው እኔ አንብቤ ልጨርሰውና ከዛ አንተ ደግሞ ትከተለኛለህ። እኔ ላንብበው። ጨረስን እኮ በቃ ጨረስን። ጨረስን። በቃ እኔ እንድታየው እንጂ እኔ ልነግርህ ነው። በደንብ ስማ። እሺ ንገረኝ። በደንብ ስማ። አሁን በደንብ ስማ። አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና። አስቀድሞ የተጻፈው አጠቃላይ የብሉይ ኪዳን መጽሐፍቶች የሰው ልጆች እግዚአብሔርን ማወቅ እንዲችሉ ወደ እግዚአብሔር እንዲመጡ ተጻፉኝ ቅዱሳት መጽሐፍት። ገባህ አይደለ? ስለዚህ መጽሐፍቶች በጠቅላላ አሁን እያልኩ አሁን እኔ ምን ይጠቅመኛል እንዴ? ሁሉም ነገር ለኛ ለጥቅማችን፣ እኛን ለማበርታት፣ እኛን ለማነጽ ሁለተኛ ጢሞቴዎስ ላይ ከምዕራፍ 10 ጀምሮ የተጻፈውን በድካሜ በስቃዬ በመገፋቴ በመገረፌ እያለ በኢቆንያና በጳንጦስ በልስጥራ የሆነብኝን ታውቃለህ፣ ከማን እንደተማርክ ታውቃለህ እያለ ህይወትን ሊሰጡ የሚችሉ መጽሐፍቶችን አውቀሃል እያለ ቅዱስ ጳውሎስ እኚህን ቅዱሳት መጽሐፍት አንብብ ሲለው እንመለከታለን። ለምን ይጠቅመናል? የቅዱሳን ህይወታቸው የተጻፉ መጽሐፎች የሚጠቅሙን ለምን መሰለህ? እኛ ህይወታችንን እንድናንጽ ነው። ዶግማችንን ምን ሊያደርጉ እንዲያጸኑልን ነው። ለትምህርታችን ያለው ትምህርታችን ምንድን ነው? መጽሐፍ ቅዱስ ዶግማችንን የሚያጠናክርልን መጽሐፍ ነው። ዶግማችሁ ምንድን ነው ስትለን ትምህርተ ሥላሴ፣ ነገረ ሥላሴ ወይም ምስጢረ ሥላሴ፣ ሁለተኛው ምስጢረ ስጋዌ፣ ሶስተኛው ምስጢረ ጥምቀት፣ አራተኛው ምስጢረ ቁርባን፣ አምስተኛው ምስጢረ ትንሣኤ ሙታን። ደሆል ምድር ላይ ያሉ የክርስቲያኖች መጽሐፍ ቅዱስ እንኳን መጽሐፍ ቅዱስ ብለን የምንቀበለው እኚህን ትምህርቶች ስለሚያጸኑልን ነው። እኚህ ትምህርቶች ናቸው የሰው ልጅ ወደ እግዚአብሔር መንግስት የሚያስገቡት። ዶግማ የተባለው ይሄ ነው። የደረደርከው ይህን ሰውዬ አስወጣው በእግዚአብሔር። በእናትህ አንተ ልጅ ሂድና በየቤቱ እየገባ ተሳደበ። እኛ ልንሰዳደብ አይደለም የመጣ ነው፣ በስርዓት እያወራን ነው። ስማ ይሄ በየሄደበት ነው የሚሰደበው ደግሞ ይሄ እና ይሄ ሁሉ መጽሐፍ ቅዱሳት መጽሐፍቶች ሳይቀር መጽሐፍ ቅዱስም ሳይቀር ዶግማችንን ያጸኑልን ዘንድ እግዚአብሔርን ያሳዩን ዘንድ ነው። ዶግማችን ማን ነው? ምስጢረ ሥላሴ። የእግዚአብሔር አንድነትና ሶስትነትን ማወቅ አለበት አንድ ሰው። እግዚአብሔር አንድ ነው ሲል ምን እያለ ነው? የእግዚአብሔርን ሶስትነት ሲናገር ምን እያለ ነው? ይሄን ማወቅ አለበት አንድ ሰው። ከዚያ በኋላ ኢየሱስ ክርስቶስ ማን ነው ምንድን ነው የሚለውን ነገር ማወቅ አለበት። ከዛስ ክርስቶስን ሲያውቅስ በክርስቶስ በኩል የሚመጣውን በጠቅላላ ምክንያቱም የሐዲሱ ኪዳን ወንጌላችን ማን ነው? ክርስቶስ ነው። ክርስቶስ ማን? አባቱን ገለጠ፣ የባሕርዩን መንፈስ ቅዱስን ገለጠ። በዚህ ሁሉ ውስጥ የሚያጸናልን መተን ይሄ ሁሉ ይሄ መጽሐፍ ቅዱስ ብቻ አይደለም፣ ምድር ላይ ያሉ በጠቅላላ ቅዱሳት መጽሐፍት ከዶግማችን የሚጣረሱ ከሆነ ቤተክርስቲያኗ እንደ ቅዱስ መጽሐፍ ራሱ አትቆጥሮ። መጽሐፍ ቅዱስን ቅዱስ መጽሐፍ ያለው ዶግማችንን ስለሚያስረግጥልን ስለሚያጸናልን ነው። ለዛ ነው ትምህርታችን ዶግማችን ነው። መጽሐፍ ቅዱስ የሚያብራራው ዶግማችንን ነው እያለን እኛ ክርስቲያኖች የምናወራው ለዚህ ነው። ሂድ ሉትራን ጋር ሂድ፣
ዶግማቸውን ሶላቸውን የሚያጸኑበት ነው። ሂድ አንግሊካን ጋር ሂድ፣ ሶላቸውን የሚያጸኑበት ጋር፣ ኢስተርን ኦርቶዶክስ ጋር ሂድ፣ ዶግማቸውን የሚያጸኑበት ነው። ካቶሊክ ጋር ሂድ፣ ዶግማቸውን፣ ኦርቶዶክሶች ጋር ና ዶግማቸውን የሚያጸኑበት ነው። ፔንቴኮስታል ጋር ና ምናቸውን ሊያጸኑበት ነው። ምናቸውንም ትምህርት የላቸውም። ዶግማቸው ምን መሰለህ? ደበስት ዶግማው ምንድነው? ስድብ ነው። ስድባቸውን ሊያጸኑበት ይጠቀሙታል። እኛ ግን መጽሐፍ ቅዱስን ዶግማችንን ልናጸናበት ነው የምንጠቀመው። ይሄ ነው ትምህርታችን። አለማፈር ራሱ ዶግማ ከመጽሐፍ ቅዱስ ይሰራል እንጂ የተሰራ ዶግማ በመጽሐፍ ቅዱስ ይጸናል ብለህ ታወራለህ? መጀመሪያ ከመጽሐፍ ቅዱስ ነው ዶግማ የሚቀዳ። አሁን እኔ ለማህይም ሰው አልናገርም። እኔ ለማህይም ሰው አልናገርም። አፕሩቭ አይደረግም ወዳጄ። አሁን ምን እንዳወራው ሳታቅ አይገባም። ለአንተ እኮ ኒውክሌር ፊዚክስ ነው አሁን ያወራሁት ነገር አይገባህም። መጽሐፍ ቅዱስ ዶግማችንን ነው የሚያስጠብቅልን። ይሄንን ያነሳህልህ አንዴ በእናትህ ሚውተን አንሳ። ተሳደባለህ። ዶግማ ካንተ ስድብ ስለሆነ ትቀጥላለህ። ችግር የለውም። የጴንጤ ዶግማ ስድብ ነው። እስኪ ዶግማ ንገረኝ ብራዘር፣ ዶግማ ንገረኝ ብራዘር። ደህና ነህ? ብራዘር አይደለም ዶግማ ንገረኝ። ደስ ይለኛል እንደዚህ ዶግማ ንገረኝ። አረ እስኪ ዶግማ እንደ ሁለት እግር ኖሮ ስለሄድክ እንጂ የሚያስወፍሆነ አስወርደውና እንትን በለው። ኤርሚ ዶግማውን ንገረኝ። እኔ ስለ ቤተክርስቲያን አረ በእናትህ ኤርሚያስ ቱሩላቭ የሚባለው ሰው ያስተምረን፣ እኛ የእብድ ጩኸት መረረን። ምንድን ነው ታዲያስ? አሁን ታስወርድልናለህ? እኔ ጴንጤ በቃ ባለጌ ነው ስንላችሁ በዚህ ጨርሳችኋል እኮ በቃ አሁን ጨርሳችኋል። እኔም ልዘጋ ነው ቤቴን። በቃ ምንም ባስወጣውም ባላስወጣውም ጥለዋለሁ። አሁን እንተኛለሁ። ቱሩላቭ አንዴ በነገራችን ላይ እኔ አሁን የተማርኩትን ልንገርህ። ከኦርቶዶክስ እኛ እኔ አሁን ከአንተ የተማርኩትን ልንገርህ። ልጨርስ። ከአንተ የተማርኩትን ልንገርህ። በቃ አንዴ ቃስታይ በአንዴ ቃስ ልጨርስ። ከአንተ የተማርኩትን ልንገርህ። ትነግረኛለህ ኤርሚዬ። እኔ ልጨርስ ከእነሱ የተማርኩትን ነገር እስካሁን እዚህ ቆይ አንዴ ቃስታይ ስለምጨርስ ነው። አንዴ ቃ ብቻ አንተ እኮ ስታወራ የቆየ ልጨርስ። ለኔ አይደል ድሉ ገብቶ ለሱ መልስ እየሰጠሁት ነበረ። ያው እኔ ከጴንጤ ዛሬ ገብቼ የተማርኩት ያው እስካሁን ሲያስገባቸው ነበረ። እስካሁን ከጴንጤ የተማርኩት ምንድነው? ስድብ፣ ቧልት። እስቲል እስከ ዛሬ አንተ ቤት እገባለሁ። ሁሌ ጴንጤ አንተ ቤት ገብቶ ብልግና ሲሰደብ ነው የምናውቀው። ቡሊ ሲያረግስ አንድ ቀን ቤትህን ከፍተህ ጴንጤ አስገብተህ ጴንጤ ዶግማክ ምንድነው? አሁን አነሳ ቀኖናክ ምንድነው ብለህ ብጠይቀው ትምህርት የለውም። ዶግማውን ቀኑ ነው ቁጭ ብለው ማንን ኦርቶዶክስን መሳደብ ስለሆነ እና ሁሉንም ጴንጤ እዚህ ውስጥ ብታስገባ ያው ዳራዝም ጴንጤ ሲገባ ስድብ ነው እና ኦርቶዶክስ የነሱን ቆይ ከኦርቶዶክሶች እኛ ገብተን ትምህርታችን ይሄ ነው፣ ቅዱሳት ስዕላት ስንል እንዲህ ነው፣ ስዕል አድኖ ስንል እንዲህ ነው ብለህ ትምህርታችንን ገለጥን። መተን ግን ጴንጤ ያስተምረናል ስንል ሰሙ እንዲህ አለ። አንተ ጥቁር ድመት አራጅ አንተ። እኔ ጥቁር ድመት ነው አይቼ በህይወቴ 2 ጊዜ ነው ምናምን አይቻልም። እሱም ልጅ እያለሁ ነው እንዲህ ራሱ በአካል ራሱ አይቻልም። እንደሚያመጡት አናውቅም። እየነገርናችሁ ያለ ነው። ፕሊስ አትስ ከቻላችሁ ልክ ኦርቶዶክሶች እኔ በኮንፊደንስ መጥቼ ነው እየገለጥኩ መጽሐፍ ቅዱስ አንዴ ትምህርቷን እየገለጥኩ አስተምር የነበረው። እስኪ ድፍረት ካላችሁ እውቀት ካላችሁ የእናንተን ትምህርት ግለጡ። የእናንተ ትምህርት ኦርቶዶክስን መተቸት ሳይሆን እስኪ እኔ አሁን ትምህርት ስላለኝ ነው የምናገረው። ትምህርትህን ግለጥ። ይኸው በቃ የፈለክበት ሂድና ትምህርትን ገልጥ አስተምር። ያንተ ሃይማኖት የተመሰረተው ኦርቶዶክስን በመሳደብና በመንቋሸሽ ላይ አይደለም፣ በጴንጤው ነው የምለው። አንተን አይደለም ኤርሚ፣ ለጴንጤዎች ነው። ግለጥ። ይሄን እድል አገኝ። እኛ ኤርሚ ቤት ገብተን ኦርቶዶክስ እንዲህ ናት እያልን ነው አይደለ? እስኪ ጴንጤ በስላሴ አያምንም። ጴንጤ 54,000 ገብቷል አሁን። ይሄን ዲፋይን የተለያየ ዲኖሚኔሽን የተለያየ እምነት ነው ያለው። ይሄን ዲፌንድ አድርግ። ጴንጤ በስላሴ አያምንም። ይሄን ዲፌንድ አድርግ። ጴንጤ ነገረ ክርስቶስ ላይ ስህተት ነው። ይሄን ዲፌንድ አድርግ። ትምህርትን ገልጠ ይሄ አሁን አስቻጅ ኤርሚ ይሄ አልቀበልም ሲል ይሄ እኮ ከዚህ አንጻር ነው ብዬ ነው የመለስኩት። አሁን የጠየቅኳችሁ ዝም ብላችሁ ከኦርቶዶክስ ጭንቅላት ውረዱና ሃይማኖታችሁ ኦርቶዶክስን አኪዝ ማድረግ መሳደብ አይሆን ውረዱና ትምህርት ነው። አሁን ነግሬሃለሁ። ጴንጤ በስላሴ አያምንም እናምናለን በልና የስላሴን አንድነትና ሶስትነት ንገረን። ይሄ እድል ነው። እኔ ይሄን እድል ሞቼ ተማሞቼ መጥቼ ኤርሚ ቤት ማወራው ለምን ብዬ አይደለም እኮ። እዚህ ጋር የሚመጡ ምንም የማያውቁ የዋ ኦርቶዶክሶች ይኖራሉ። ምንም የማያውቁ ኦርቶዶክስን የሚጠሉ ጴንጤዎች ይኖራሉ። ስለዚህ ቢያውቁ ብዬ ነው መጥቼ ኢነርጂን ሉዝ ማረገው። ኤርሚም ቁጭ ብሎ ጊዜውን ሉዝ የሚያረገው ገባ። እስኪ ክፈቱና እስኪ እናንተ አስቀኑን። ኦርቶዶክሶች ያስቀናሉ አይደለ? ትምህርታችን ስለምንናገር እኮ ነው የምንሰደበው። ምክንያቱም የሚሰራ ነው የሚሰደበው፣ ያለው ነው የሚተቸው። ምንም ስለሌላችሁ ትተቻላችሁ። እስኪ ካላችሁ ይኸው እዚህ ጋር እኔ ጥሪ አቅርቤላችኋለሁ። እስኪ ጥሪያችንን ተቀበሉ። ግቡና ትምህርታችሁን እስኪ ኦርቶዶክስ እንዲህ ናት እንዲሆነው ሰሙ እንዲሆነው ከምትል ግባና ትምህርት ነው። እስካሁን ይኸው መጽሐፍ ቅዱስ ገለጥኩኝ ከዚህ አንጻር ነው ብለው ብለዋል። እስኪ ግቡና ይሄን እድል ተጠቀሙበት። ኤርሚዬ ይሄን እድል ቢጠቀሙበት እነሱም ይኸው ብዙ ጥያቄ ስላለን እነሱ ላይም መጠየቅም ስለምንፈልግ
ገብተው ትምህርታቸውን ያስተምሩ። ኤርሚዬ በጣም ነው ቢግ ላቭ ቢግ ሪስፔክት እንወድሃለን ወንድማችን። እንዲህ እየተራገጥንም ቢሆን ቀጥ ብለን እንሄዳለን።